ተረጋጋና አውራኝ። አንተ ሰው ስነ ስርዓት አድርግ። ምን የሚያበሳጭ ነገር አለ? ካሜራውን አጥፋ። አንተ አያጠፋውም። ለምን እንደሚያጠፋው አጥፋ ብያለሁ። አያጠፋውም። የምታወራው ሰውዬ ምንድን ነው የምታወራው? ማለት ምንድን ነው? ግልጽና ግልጽ ነው የነገርኩህ። አይ እንደዚህ ተሳስተሃል ማለት ነው። በቃ አልተሳሳትኩም። አሁን ዞር በልልኝ። ጌታ ተረጋጋ። በወንድሞችህ መጥፋት እጅ አለበት ማለት ምን ማለት ነው? እጅ ከሌለበት ምን ችግር አለው ብታስገባና? ምንስ ለማግኘት ነው እንደዚህ ፈልፍለህ የምትመጣው? ምን ታገኛለህ? አሁን ፈልፍለህ ማለት የተደበቀ ነገር ስላለ እየፈለፈልኩ እንደሆነ ገብቶ ነው። አረገደለኝ ተወው። እየሰማኝ ነው። አረጅን ሰበረው። ኧረ እባክህ እንዴ ምን አገባህ? አይ ምክንያት ካለ እኔ አንተ ትከታተለኛለህ ማለት ነው። እና ለእህቶች ደውልና ቸክ አድርግ እስኪ። የእናትህ ነገር አያሳስብህም? ኧረ በእናትህ አንተ ሰውዬ ውጣልኝ። አያሳስብህም ወይ? ውጣልኝ። ኧረ በእናትህ የት ነው የምወጣልህ? አያሳስብህም ወይ? ንገረኝ። አሁን እኮ እየተጨቃጨክ ነው አንተ። ምኑን ተጨቃጨኩ? እንደዚህ አይነት ነገር ሲደረግ ፕሮግራም መጀመሪያ ተይዞ ነው እያልኩ እኮ ነው። ልክ ነህ። አሁን እኮ ፕሮግራም የሚያስይዝህ የፖሊስ ጣቢያ መጥሪያ ነው የምልህ። ማን ነው የነገረ ሰው አለ? ምንድን ነው ማን ነው የነገረ ሰው አለ ማለት? እናቴ የለችም ወንድሞች የሉም ምንድን ነው ማለት? ስለዚህ ቤተሰብ ማወቅ የፈለግከው ነገር ምንድን ነው? እስኪ ንገረኝ። የት ሄዱ? እየመጣን ነው ካሉ ለምንድን ነው 24 ሰዓት ከሞላው በኋላ ወይም 48 ሰዓት ከሞላ በኋላ ፖሊስ ጣቢያ ሄደህ ለምንድን ነው ያላመለከትክ? ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቦታ ላይ እንገኛለን ማለት ነው። ትንሽ ለደህንነቴ ያሰጋል። ራቅ ወዳለ ቦታ እንድንገናኝ ስላለችኝ ባለችኝ መሰረት እንግዲህ ወደ እሷ ወዳለችበት ቦታ ሂጄ ለማግኘት ሞክሬያለሁ ማለት ነው። ልትነግረን የፈለገችው ነገር ምንድን ነው የሚለውን ደግሞ እንደተለመደው አንደበቷ የምትነግረን ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ውድ ቤተሰብ ሁኑ ላለው ማለት ነው። የኔ ቤተሰብ የሆናችሁት ደግሞ ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡ። እናየዋለን፣ እናነበዋለን። በምንተጋገዘው ነገር ደግሞ መተጋገዝ እንችላለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እንደምናለሽ? ሰላም፣ እንዴት ነው? ደህና ነሽ? አመሰግናለሁ። ለእኔ ብለህ እዚህ ድረስ ስለመጣህ ለእኔ ለማግኘት እኔ ለማውራት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እኔ ችግር የለውም። እሺ ምንድን ነው ልትነግሪን የፈለግሽው? እና ከስምሽ ጀምረን ልትነግሪን የፈለግሽው ነገር ምንድን ነው? በምን አይነት መልኩ ነው ልንተጋገዝ የምንችለው ነገር? ስለሱ ለአድማጭ ለተመልካቾቻችን በደንብ አድርገሽ ግልጽ አድርገሽ ንገሪን። እሺ በመጀመሪያ እኔ ሳራ መስከረም እባላለሁ። እሺ በጣም አመሰግናለሁ በቅድሚያ ያው እዚህ ድረስ ስለመጣህ። ያው እናንተም ታማኝነታችሁን ስላየው ብዙ ነገር ነው አጣርቼ ወደ እናንተ የመጣሁት። እናም ለማለት የደረስኩት ያለሁበት ሁኔታ ባለሁበት ቦታ ወይም ወዳለህበት ቦታ እኔ ለመምጣት በቅርብ አስቸጋሪ ስለሆነብኝ ነው። አስቸጋሪ ነበር። ትንሽ ነግሬያለሁ። ሙሉውን ግን ያው ቤተሰቦቼ እንዲያውቁም ስላልከኝ ነው። ሆኖም አሁን ያለሁበት ሁኔታ ከባድ ቢሆንም ግን ከመጀመሪያው ስነግርህ እኔ ተወልጄ ያደግኩት አዲስ አበባ ነው እና አዲስ አበባ ተወልጄ ያደግኩኝና ዩኒቨርሲቲ ምናምን ግቢ ገብቼ ሁለተኛ ዓመት እያለው ጓደኛ ያስኩኝ ስልህ አላረላ እንዲሁ ነበር የምንተዋወቀው ምናምን አሳይመንት ሰራ ነበር ምናምን፣ ግን ሳናስበው ግንኙነታችን ወደ ፍቅር ግንኙነት ተቀየረ። ጌትዬ ይባላል ማለት ነው የኔ ፍቅረኛ። ከዛ ከሱ ጋር ፍቅር ጀመርን። እሱም ያግዘኝ ነበር በጥናትም በጣም በብዙ ነገር ሰፖርት ያደረገኝ ነበረ። እኔም በጣም ወደው ነበር፣ እሱም ይወደኝ ነበረ። ፍቅራችን የግቢ ተማሪ በጣም የሚቀናበት የሚያስቀና ፍቅር አለ አይደለ? በቃ ሁሉም ሰው እንዴ ሳራና ጌትዬ በመባል ደረጃ ነው የምንታወቀው ሁላኛ። ከዛ በኋላ በቃ በጣም ፍቅረኛ እንደሆነን ታወቅን። በቃ ለሰርጋችሁ እንመጣለን ሁሉ ነገር እግዚአብሔር ፈቅዶ በሰላም ተመርቀን ወጣን ከዛ ግቢ። አሁንም በፍቅረኛው አንድ ላይ ነን እና ቤተሰብ ሁላ ያውቃል። የኔ ቤተሰቦች ሁላ ስጃ አስተዋውቂያቸው ምናምን በጣም ደስ ብሏቸው በቃ እሱ አክብሮት አለው ምናምን ጥሩ ሰው ነው በጣም። እኔ ልነግርህ አልችልም ስለ ጌትዬ። አሁን እንደዚህ ብቻ እንደዛ ሆነንና ከዛ በኋላ ተመረቅን። ስራ ፍለጋ ሩጫ ሆነ ሁላችንም ወደዛ ወደዚህ ማለት ጀመረ። በቃ ከዛ እንደ እግዚአብሔር ፈቃድ የእሱን ቤተሰቦች ደህና ደረጃ ላይ ያሉ ቢሆኑም ሌላ ሀገር ናቸው። በእርግጥ ግን በቃ ስራ አገኘ። እሱ በጣም ጎበዝ ነው፣ በትምህርቱም ጎበዝ ስለነበር ደረጃ ስለነበረው ስራ አላጣም፣ ስራ አገኘ። ዘመድም ነበረው ከተማና በቃ ከዛ በኋላ በሱ በኩል ነው እኔ ራሱ ስራ ያገኘሁት። እኔ ስራ አጥቼ ረጅም ሰዓት እሱ ካገኘ በኋላ ቆይቻለሁና
ከዛ እኔም ስራ ፈለገልኝ፣ ስራ ገባሁኝ። በጣም ነው የምንዋደደው። በመሀላችን በእርግጥ የሆነ ሰዓት ላይ የሆነ ጸብ ተፈጥሮ ነበረ፣ ጓደኛ ፍቅረኛሞች እያለን። አሁንም ፍቅረኛሞች ነን በእርግጥ ግን ያው አሁን አብረን ስለምንኖር ከዛ ወጥተናል ብዬ ነው። እና ያን ሰዓት ላይ በቃ ከባድ ነበረ። የእሱ ጓደኛ እኔን ይፈልገኝ ነበረ፣ የጌትዬ ጓደኛ ማለት ነው። እኔ ደግሞ አላውቅም ነበረ። ከዛ በቃ የሆነ ቀን ማታ እኔ ቤት መጥቶ ላገኝሽ እፈልጋለሁ፣ ጌትዬ የሆነ ነገር ሆኗል ማወቅ አለብሽ ምናምን ነገር ብሎኝ ነው ያገኘኝ። እኔ ስለ ጌትዬ ምን ተፈጥሮ ነው ምን ሆኖ ነው ብዬ በጣም ደንግጬ ነበር ያገኘሁት። ከዛ እሱ ግን ጌትዬንም ና እዚህ ጋር ምናምን ብሎ ጠርቶት ነበረ። ከዛ በኋላ ማይሆን ነገር አደረገ እሱ። በቃ ጌትዬ ማየ በጣም ተናደደ። ምንድነው ማይሆን ነገር? ስለ እኔን እያስቸገረኝ ነበረ። እኔ ሊስመኝ ምናምን ሲሞክር አየ ጌትዬ ማለት ደርሶ ነበረ። እኔ ደግሞ ሁሉ ነገር አላውቅም። ጌትዬ ምን ሆነ ምን ተፈጠረ ብዬ ነው ሄድኩት። ከዛ በቃ እሱ አይቶ ተናዱ ሄደ። ከዛ በኋላ ቢያንስ ለ6 ወር ያህል በጣም ረጅም ጸብ ውስጥ ነበረን። በቃ ተጣልተን አናወራ አንነጋገርም ነበረ። ለእኔ በጣም ከባድ ጊዜ ነበር እነዛ 6 ወራት። ምክንያቱም ባላጠፋው ጥፋት በጣም የማፈቅረውን ፍቅረኛዬን ተለይቼው ነው ያለሁት። በዛ ላይ እሱ የማይሆኑ ነገሮችን እያደረገ ነበር በእኔ ንዴት። በቃ ከክለብ ይወጣል፣ ምን ይላል፣ አምሽቶ ይገባል። በቃ ስከታተለው ሳየው በፍጹም እኔን ለማግኘት ለማውራት ሳይሆን በቃ እኔን መናድ ነገር ሌላ ነገር ነው ሲያደርግ ማየ ነበረው። ከዛ አንድ ቀን በቃ በግድ በመከራ ቤቱ ሄጄ አልወጣም ብዬ ሁሉንም ነገር አስረዳሁት። እና ጓደኛውን ደግሞ ለምኘው ነበር። በቃ እንደዚህ ነው እንደዚህ እንዳደረግ የእውነቱን ንገረው እንድትነግረው ፈልጋለሁ ምናምን አልኩት። እኔ ደግሞ በጣም ታምሜ ነበር የሆነ ሰዓት ከዛ በፊት እና በሱ ምክንያት ታማለች ምናምን ሲባል ጌትዬ እሱም ደንግጦ ምናምን ነበርና በቃ በዛ ምክንያት ይሄ ነገር እውነት አይደለም ማለት ነው ብሎ ጓደኛውም በዛ ምክንያት ነው ይሄ ነገር ውሸት ነው የኔ በቃ እንደዚህ ያደረኩት ብሎ ሊያሳምንልኝ የቻለውና በዛ ተግባብተን አውርተን በቃ ተስማማና ከዛ በኋላ እሱ ይቅርታ ጠየቀ። አንድ ላይ ሆነ እኔና ጌትዬ ማለት ነው። ከዚህ በኋላ በመሀላችን ምንም አይነት ነገር እንዲፈጠር አልፈልግም፣ አንቺም እንደዚህ እዛ ከቤተሰቦችሽ ጋር ከምትሆኚ አንድ ቤት ውስጥ እንኖር አለኝ። ለእኔ ከባድ ነበር በእርግጥ ቤተሰቦቼን ማሳመን ይኖርብኛል ምናምን። ቤተሰቦቼ የሚፈልጉት ተድሬ በትልቅ ሰርግ ከቤት እንደወጣ ነው እንጂ በወግ ማድረግ እንድዳር ነው እንጂ ከዛ ቤት ወጥቼ ምናምን ከሱ ጋር እንድኖር አይደለም። ግን ያውቃሉ ደግሞ እንደምንዋደድ። በተጣላን ጊዜ እኔ ምን እንደሆንኩኝ ምን እንዳሳለፍኩኝ ያንዳንዱ ነገር እህቴም ወንድሞቼም ሁሉም ቤተሰቦቼም ያውቃሉ፣ እናቴም አባቴም ማለት ነው። እንደዚህ አይነት ጥያቄ ስጠይቅኝ ለእኔ ከባድ ነበረ። አልተቀበልኩትም ወዲያው። በእርግጥ እሺ ለቤተሰብ ልንገር ልጠይቅ፣ ፍቃድ ካገኘሁኝ እኔም ደስ ይለኛል እኮ ግን እንደዛ ከሚሆን ቢያንስ እሺ ቀለበት አስረን ሰርጉን እናቆየው በሚል ሰበብ አንድ ላይ መሆን ከቻለን ስለው እሱ ትንሽ ሰርተን ነው የሚሆነው፣ ሰርጉ ይደገሳል አይቀርም፣ ነገር ግን በቃ ግዴታ አንድ ላይ መኖር አለብን። ከዚህ በኋላ እኔ በመሀላችን የሆነ ነገር ተፈጥሮ እኔም ወደ ስህተትና ወደ ጥፋት መሄድ አልፈልግም። አንቺም እንደምታየው እየተጎዳሽ ነው፣ ይህ ሁሉ ነገር ደርሶብሻል፣ ታመሻል፣ በጣም ብዙ ነገር አለ። ልክ ነው፣ ግን በቃ ያ ደግሞ የሚሆነው የኔ ቤተሰቦች ግዴታ ከፈቀዱ ነው። እንግዲህ እጠይቃለሁኝ፣ ፍቃዳቸው ማግኘት ከቻልኩ እጠይቃለሁ። አባቴም እናቴም ከአንተ ጋር በመሆኔ ደስተኛ ናቸው፣ አይፈቅዱም ብዬ አላስብም። ግን ደግሞ ወግ ማድረግ የሚባለው ነገር ያሳስባቸዋል። እነሱም ብዙ ሰርግ ብዙ ጓደኞች አሏቸው። ልጃችንን ዳርም ብለው ሰው ጠርተው ደስ ተሰኝተው ከቤታቸው ሊሸኙኝ ይፈልጋሉ። ስለዚህ ልጠይቅና ፍቃድ ካገኘው እሺ ምናምን ብዬው ተለያየን ማለት ነው ያን ቀን። ከዛ በኋላ እኔም ሄጄ ቤተሰቦቼን ጠየቅኳቸው። በቃ ማለት ለእናቴ ነበር መጀመሪያ ያማከርኳት። ማለት ሁሌም ከቅርቤ ማገኛትም ቶሎ ምንም ነገር ማማክራት እናቴን ስለሆነ እንደ ጓደኛም ስለማውራት ነገርኳት። እንደታረቅንም ያለኝን ነገር ሁሉን ነገር ስነግራት ይሄማ እንዴት ይሆናል አባትሽ በፍጹም ይሄን አይፈቅድም አለች። ልክ ነች። በእርግጥ እኔ እሱን ማለት በፍጹም ነው እንደዚህ የተንዘላዘለ ነገር ምናምን የማይመስል ነገር አይወድም። በጣም ወግ አጥባቂ የሚባል አይነት ሰው አለ አይደል? አባቴ እንደዛ አይነት ሰው ነው። ስለዚህ በቃ እሱም ይሆን አይመስለኝም። እሱ እሺ አይልም። ግን ዞሮ እኔም አልልም። ከዚህ ተድረሽ ተኩለሽ ወግ በማድረግ ብትወጪ ነው ደስ የሚለኝ። ግን እሱ ለምን እንደዛ ከሚሆን አንቺ ያቀረብሽለትን ሀሳብ መቀበል ከቻለ እኔ ያናግረዋለሁ አለች። ማለት ፍቅረኛዬን እናቴ ልታናግረው ማለት ነው። ያው ይግባባሉ፣ እነሱ በደንብ ያወራሉ። ስለ እኔም ሆነ ስለምንም ነገር ስለሚያወሩ እኔ ያናግረዋለሁ። የሚያስፈልገውን ወጪ ሁሉ ተደጋግፈንም ቢሆን ቢያንስ ቀለበት አድርጋችሁ
አንድ ላይ ሆናችሁ ያው በይፋ ባይታወቅም ግን አንድ ላይ እናንተ ትኖራላችሁ። እኛ በምናውቀው የሰርግ መደገሻ ቀኑ ሲደርስ ደግሞ ሰርግ ይደገሳል። የሀሳብ እኔ ጋር አለ፣ ግን አባትሽ ደግሞ ይስማና የሚለውን መልስ ሰምተን ነው የምንወስነው አለች። እሺ ብዬ የአባቴን መልስ እየተጠባበቅንና ለሱ መልሽ ይሄን ነገር ነግሬው በቃ እሺ አናግረዋለሁም ካለች ጥሩ እኔም አናግራታለሁ በቃ ምናምን ብሎኝ ጌትዬ ጠበቅን። አባዬ በፍጹም አይሆንም አለ። ማለት በጭራሽ አይሆንም፣ አውቃለሁ አንቺ በጣም ተወጇለሽ፣ እሱም ይወድሻል፣ አምነዋለሁ፣ ትእድርለትም አለው፣ ግን በሰርግ ካልሆነ እንዲወተሽ ከሱ ቤት እንዴት ትኖሪያለሽ? ቀለበት ሳይባል ምን ሳይባል እንዴት የኔ ልጅ ሆነሽ በቃ አለ አይደለ። በጣም ኃይለኛ ሆና ማንም ሰው የሚቆጣጠረው ነገር አልነበረም የአባዬን ሁኔታ በዛ ሰዓት። ከዛ እሺ በቃ ይቅር ምናምን ብዬ ጌትዬን አገኘሁት፣ ቤቴ እጅ አገኘሁት፣ የራሱ ቤት። ከዛ በቃ እንደዛ ካላደረግሽ አትወጂኝም ማለት ነው ምናምን ብሎ ደግሞ እንደገና ልንጣላ ሆነ። እንዴት እንደማልወድ ታስባለህ? ስለምወድ ነው ሁሉ ነገር እያደረግኩ ያለሁት። እኔ ይህን ሁሉ ጠይቄ ነው እነግራለሁ ያልኩት። ያሉኝ ነገር ይሄ ነው የመለሱልኝ መልስ። ስለዚህ ምን ማድረግ አለብን አልኩት። በቃ እሺ 1 ሳምንት ጊዜ እሰጥሻለሁ፣ እናትሽን ማወራዋለሁ ብላለች፣ አላወራንም፣ እናወራለን። ከዛ በኋላ ግን የማይሆን ከሆነ እኔ እና አንቺ እንለያያለን አለኝ ማለት ነው። ለእኔ ከባድ ነበር። ገና ከታረቅን 2 ሳምንታችን ምናምን ነው እንደዛ ሲለኝ፣ እንዴ እንለያያለን? ለምንድን ነው የምንለያየው? መሆን ባለበት ሁኔታ ምንም ገንዘብ ከከበደ እማዬም እኔ ጋር አለ ብላለች። የሆነ ነገር አድርገን ቢያንስ የቀለበት ስነ ስርዓት እንዲከናወን ማድረግ እንችላለን። ከዛ በኋላ እኔ እናንተ በምናውቀው ቤተሰቦቼ በሚያውቁት አንድ ላይ መኖር እንችላለን። እንደዛ ፈቅደዋል አልኩት። እዛ እንደዛም ስለው እሱን አስብበታለሁ አለኝ። እሺ ይሁን ብዬ እንደተኮራረፍን ከዛ ቤት ወጣው ማለት ነው። ማታ ያን ቀን እሱን ያገኘሁት ቀን ከዛ እኔ በጣም ከፍቶኝ ነበረ። በቃ ሁሉም ነገር ነው ያስጠላኝ ምናምን። ያን ሰዓት ያው ቤት መከፋቴን አዩ በቃ ሁሉም ነገር እንዳስጠላኝ፣ ምንም ነገር ስራ ራሱ እየሄድኩ አልነበረም። በጣም ብዙ ጊዜ እየቀረው ነበረ። በቃ ያመኝ ነበር ምናምን። በቃ እኔ ስናደድ ስበሳጭ የሆነ ነገር ሲያስጨንቀኝ በጣም ነው ነርበስ መሆን እረበሻለሁ እና ስለሚያመኝ በቃ እቺ ልጅ አመማት ማለት ነው እንደዚህ ልትቀጥል ነው እያሉ ቤተሰቦቼ መጨነቅ ጀመሩ። ከዛ እሱም ጭራሽ ስደውልለት ስልክ አያነሳም። በቃ ከስንት አንዴ ደውዬለት አላነሳ ብሎኝ የሆነ ሰዓት ያነሳና ምን አሉሽ? ምን ተፈጠረ? ምን ወሰንሽ? አብረን ለመኖር አልወሰንሽም ወይ? በቃ እኔ ከአንቺ ጋር መዋል ማደር አብሬ መኖር ፈልጋለሁ ይለኝ ጀመር። እኔ ግራ ገባኝ። ጌትዬ እንደዚህ አይነት ልጅ አልነበረም ግቢ በነበረን ጊዜ ማለት ነው። ሁሉም ነገር በቃ የሆነ ፐርፌክት አድርጎ የሚያስብ ሰው፣ ልክ ወግ፣ ባህል፣ ማዕረግ የጠበቀ እንደዚህ በሰርግ ተጋብተን እንደዚህ መጀመሪያ ቀለበት አስረን ብዙ ነገር ነበር ይለኝ የነበረው የምናወራው ምናምን። ከዛ ግን ተቀየረብኝ ድንገት ጸባዩ እዛ ጋር እና ለእኔ ራሱ አጠራጠረኝ። ማለት ወደፊት ባሌ መሆን ይችላል ይሄ ሰው ግን አይደለም የሚለውን ጥያቄ ራሴ ውስጥ እንዳነሳ አደረገኝ። ከዛ በኋላ በቃ ስለ በፊቱ ግቢ ያለን ስናወራቸው የነበሩ ስንመኛቸው የነበሩ ህልሞቻችን ግቢ በነበረን ጊዜ በጣም የሚገራርሙ የፍቅር ጊዜያቶችን ያሳልፈናል። ስለ የማጠብቃቸው ምናምን አለው አይደለ? ግን በቃ በዚህ ምክንያት መጣላታችን ሳስበው እያመመኝም ቢሆን ያን ሰዓት ላይ እኔ ሆንኩኝ ደግሞ ተናድጄ ላኮርፍና እሱ ልተወው የወሰንኩት። ምክንያቱም እንዴት እንደዚህ ይለኛል? እንደዛ ስናስብ እንደዛ ስንት ነገር አቅደን እንዴት እዚህ ሰዓት ላይ ዛሬ ምን ተፈጠረ? በዚህ 6 ወር ውስጥ ምን ሆኖ ነው እንደዚህ የተቀየረው ብዬ ይሄ ሰው ለእኔ ይሆነኛል አይሆነኝ የሚለው ነገር አጠራጠረኝ። ከዛ በኋላ ጌትዬ ላገኝ ይፈልጋለሁ ብዬ ደወልኩለት፣ አገኘሁት። በስነ ስርዓት አወራሁት። ካፌ ነበር ማለት ይሄ ሁሉ ሀሳባችን የነበረው ግቢ ውስጥ ስናወራ እንደነበረው በወግ በማድረግ ከቀለበት በኋላ ሽምግልና፣ ከሽምግልና በኋላ ሰርግ እንደሚሆን ያወራ ነው። ነገር ግን እንዴት እንደዚህ ይሆናል? ለምንድነው እንደዚህ የተቀየርከው? በዚህ 6 ወር ውስጥ ያገኘው የተለየ ነገር አለ ወይ? አንተ እውነት የኔ ባል መሆን ትችላለህ ወይ? ትወደኛለህስ ወይ? በቃ ብዙ ነገር ጠየኩት። ምን ማለትሽ ነው ምናምን፣ ማለት እንዴት እንደዚህ ጠይቅኛለሽ? ሁሉን ነገር ጨርሰን ምናምን ብዙ ነገር ተናደደ እሱ። እኔም በእርግጥ ተናድጃለሁ፣ ምክንያቱም ተቀይሮብኛል። በጣም ስላናደደኝ በቃ ጠየቅኩት። ከዛ በቃ እኔ የምፈልገው ግቢ እያለን እናቅድ የነበረው ነገር ግቢ እያለን የነበረውን ጌትዬ የኔ ባል እንዲሆን እንጂ አሁን ያለህበትና አሁን የምትለው ነገር በፍጹም አያስማማን። እንደውም እማዬና አባዬ ምርም እንዲሁ አብራችሁ ኑሩ ቢሉን ራሱ አብረን ለመኖር አልፈልግም አልኩት። ተጣላን ማለት ነው። ተጣልተን ምናምን ተለያየን። ከዛ በቃ ለእኔ ከባድ ነበር። በጣም ነው የምወደው። እንደዛም ቢሆን
ይሄ ውስጥ ያለ እንዲህ ስለተናደድኩኝ ስላሰብኩኝ እሱ ይመለሳል ወደ ራሱ ምን ሆኖ ነው ብዬ እሱን ለማንቃት እንጂ በጣም ነው የምወደው። ልናገረውም ምንም ላረገው ላስከፋው አልፈልገው ሰው ነው ጌትዬ ማለት። እሱም ተናደደ እኔም ተናደድኩኝ፣ ተለያየ። 1 ሳምንት ሙሉ ተዘጋገን። በቃ ቤት ውስጥ ምን ሆናችሁ ነው እሺ ችግር የለውም አንቺ ከምትታመሚ እንደዚህ ከምትሆኚ በቃ ሰውም ምኑም ይቅርብን፣ ሰርጉም መደገሱ ካልቀረ አንድ ላይ መሆን እስከቻላችሁ ድረስ ተስማምታችሁ ችግር የለውም ሂጂና አንድ ላይ ኑሩ አሉ ማለት ነው ቤት። እኔ ደግሞ በዛ ሰዓት አንሆንም የምልበት ሰዓት ላይ ነኝ። ተናድጃለሁ፣ ተጣልተንም አለ። ከዛ በቃ እሱም አልቻለም እና ይወደኛል፣ እንደሚወደኝ አውቃለሁ። በእርግጥ እሱም በጣም ነው የሚወደኝ። ያን ሰዓት ላይ ለካ በተጣላን በ3ኛ ቀኑ ታሟል። በቃ መጠጥ መጠጣት፣ ስራ ማይገባ ምንም አይልም። ብዙ ነገር ሲያደርግ ነበር ቤት ውስጥ የማይሆን ነገር ሲያደርግ ነበር የሚውለው እና ታሞ ነበረ እና ለጓደኛው ደውሎ አሞኛል እንደዚህ ምናምን አለኝ ብሎት ሄዶ ሆስፒታል ወስዶታል። ከዛ ደውለውልኝ እንደዚህ ይሆናል ምናምን ሲለኝ በቃ በጣም ነው የደነገጥኩት። በጭራሽ እኔ ጌትዬ ታሞ ምናምን ማየት አልፈልግም በፍጹም። እሱ ምንም ነገር እንዲነካው አልፈልግም። እንደዛው ነው ቶሎ ድረሽ ሆስፒታል ነን ምናምን ሊያናግርሽም ይፈልጋል ስምሽን እየጠራ ነው ምናምን ነገር አለኝ። በጣም ራሴን አመመኝ። በጣም በቃ እኔም ታመመኝ ነበር። ጭራሽ ባሰብኝ። እንደምንም ብዬ በቃ ሆስፒታል ሄድኩኝ። ሲሄድ ግሊኮስ እየወሰደ ነው፣ አልነቃም ማለት በጣም አሞት ነበረ። በከፍተኛ ሁኔታ ያጠጦ ነበር ማለት በጣም ጠጥቶ ነበረ። ደሞም ሲጠጣ የነበረው ለተከታታይ 3 ቀናት ነው። በቃ ቤቱ እንዳለ ጠርሙስ ብቻ ነው አለኝ። ከዛ ጓደኛ በቃ ከዚህ በኋላ እሺ እኔ ምን ላድርግ ማለት ግራ ነው የገባኝ። ከዛ በቃ ሆስፒታል አደርን። ጠዋት እግዚአብሔር ይመስገን አብሬው አደርኩኝ። እዛው ነቃ። እዛ ሲያየኝ በጣም ደስ አለው ምናምን ይቅርታ ምናምን እሺ እኔ እንድንጣላ አይደለም ወይም ያ ፍቅራችን አፈር በልቶ እንዲቀር አይደለም፣ እንዲለመልም እንዲያድግ እፈልጋለሁ። በትዳር ልጆች ወልደን ይሄን አሳልፈን ነበር ብለን የምንነግራቸው ታሪክ እንዲኖረን እፈልጋለሁ። እንዳልሹ ይሆናል፣ ካልሆነም በቃ ችግር የለውም ይቅርታ። እኔ አንቺን አኩርፌና አጥቼ መንማልም ማደርም አልችልም አለኝ። ለእኔም ከባድ ነበረ። አንተ እንደዛ አልክ ወይም እንደዚህ ያደረግክ እንጂ እኔም ታመሜ ነበር ቤት ውስጥ። ለእኔም ከባድ ጊዜ ነበር ያሳለፍኩት አልኩት። አወራን፣ ተስማማ። ከዛ በኋላ አንድ ቤት ውስጥ ያው ቤተሰቦችን ፈቅደው ስለነበረ ደሞም ታሟል። ግሊኮዝ 2 ቀን ሆስፒታል አደረ፣ ዋልን አደረን። ከዛ በኋላ ወደ ቤት ሄድን፣ ወደ እሱ ቤት ሄድን። አብሮትም የነበረ ሰው እዚህ ስላልነበረ ቤተሰቦቹ ሌላ ሀገር ሲሆኑ እኔ አብሬው መሀል ማደር ጀመርኩኝ ማለት ነው። እሱንም እያስታመምኩኝ ምናምን ብዙ ነገር የሚያስፈልጉት መድኃኒቶችን በሰዓት የሚሰጡ መድኃኒቶች ነበሩ ምናምን። እግዚአብሔር ይመስገን 1 ሳምንት ባልሞላ ጊዜ ውስጥ ጌቴ በደንብ ማገገም ጀመረ ከህመሙ። ደስተኛም ነበረ እኔም ስለነበርኩኝ። እሺ ከዚህ በኋላ ኑሯችን አንድ ላይ ነው አይደለም ማለት እሱ እንዲሁ ዝም ብሎ እንደ ቀልድ ነው እንጂ እኔ ሊያናድድ ወይም የሚሆን ነገር ለማድረግ ፈልጎ አልነበረም። ግን እኔ ቤተሰቦቼም በዛ ምክንያት ፈቅደውልኝ ስለነበረ እኔ ደግሞ ከንዴቴ ተመለስኩኝ። እነሱ እንደዛ ሆኖ በማየቴ ምናምን ስለተመለስኩኝ በቃ እሺ ችግር የለውም መኖር እንችላለን አልኩት። በዛ አጋጣሚ አንድ ላይ እሱ ቤት ውስጥ መኖር ጀመርን ማለት ነው እኔና እሱ። በጣም ደስ የሚል የፍቅር ጊዜ ኖረን እኔና እሱ ብቻ ነን የምንኖረው። ከዛ በኋላ በመሀል ወንድሞቹ መጡ ማለት ያው እዚህ እንደሚኖር ስለሚያውቁ ሊጠይቁት ምናምን መጡ። 3 ወንድሞች ነው ያሉት። በእርግጥ 2 ወንድሞቹ መጡ። 1-2-3 ቀን ነው ምናምን አድረው የሄዱት። ያው በደንብ ከዛ በፊት ምን ያውቃቸዋለሁ እንዲሁ ግን ተገናኝተን የምናውቀው ውጪ ካፌ ምናምን ነበረ እንጂ እኔ ቤቱ እንደምኖርም አያውቁም ነበር ምናምን። ብቻ ደስ ብሏቸው ምናምን በቃ ሰርግ ለመብላት ግን መምጣታችን አይቀርም እያሉ እየቀለዱ ምናምን አለ አይደለ ያለ ሰርግ እንዴት ምናምን ብቻ ደስ ብሏቸዋል። አብረን ስለምንኖር እሱም ስለተሸከፈ እንደዛ እየኖረ ስላለ በቃ በጣም ነው ደስ ያላቸው። የምርም ተምሮ ከዩኒቨርሲቲ ወጥቶ ስራ ይዞ ምናምን በዚህ ደረጃ የሚኖር ወንድ አለ አይደለ። ትንሽ ጊዜ ያጠፋሉ ወንዶች ከዛ በኋላ እና በጣም ነበር ደስ ያላቸው። እኔም ደስ ብሎኝ ነበረ። ያው እነሱም ይወዱኛል በፊትም ስለሚያውቁኝ እኔም አውቃቸዋለሁ። የረዥም ዓመትም ስለሆነ የረዥም ዓመት ገና ግቢ 2ኛ ዓመት የጀመረ ፍቅር ነው። ከዛ እንደዛ ያል በእርግጥ እኔ ቤተሰቦቹንም አውቃለሁ፣ እናቱንም አውቃቸዋለሁ ምናምን ብዙ ነገር
ብዙ ነገር አውቃለሁ ስለሱ። እሱም ስለኔ የማያውቀው ነገር የለም። ቤተሰቦችን እያንዳንዳቸውን ያውቃል። እህቶቼ ታላቅ እህቶቼ ቤት ራሱ ሄደን እናውቃለን አንድ ላይ ምናምን። በቃ እዚህ ጋር ሰርግ ነው እንጂ ያልተደገሰው ይሄ ቤተሰብ ቅልቅል ምናምን የሚባለው ነገር ራሱ ተደርጓል ማለት ይቻላል፣ ከትውውቅ አንጻር ማለት ነው። እሱ ሁሉንም ያውቃል። የማይተዋወቁት በዋናነት የኔ ቤተሰቦችና የእሱ ቤተሰቦች በአካል ምናምን ነው ተገናኝተው የማያውቁት እንጂ እሱም የኔን ቤተሰብ ያውቃል፣ እኔም የሱ ቤተሰብ አውቃለሁ። በዛ መሀል ወንድሞቹ ይመጡ ነበር በተደጋጋሚ። ስለ መጡ ሄዱ፣ ግን በተደጋጋሚ ይመጣሉ። በ2 ሳምንት በ15 ቀን ምናምን እሁድም ሲሆን ምናምን መምጣት ጀመሩ። እኛም እሁድ ሲሆን ብዙ ጊዜ ከቤተ ክርስቲያን መልስ ቤት ነው የምናሳልፈው፣ ሌላውን ቀን ውጭ ስለምንሆን ማለት ነው። በመሀል ወንድሞቹ ጠፉብኝ። ስለ ይመጡ ነበርና ቀሩ ምናምን። ስልክ ስደውልም ስልካቸው አይሰራም። ሌላ ጊዜ ደውዬም ነገ ቤት መምጣት ትችላላችሁ፣ አንድ ላይ መዋል እንችላለን፣ ማውራት እንችላለን ምናምን ብንባባል ነበር። እነሱም ሲደውሉ እንዳጋጣሚ ወይም እያወሩ ምናምን ከሱ ጋር ካየውኝ ኑ በላቸው ነገ ምናምን ነገር ተባብለን ይመጡ ነበር። ከዛ ምን ሆኖ ነው ግን ቆዩ ማለት በጣም ቆዩ ከመጡ ምን ሆኖ ነው ቆይ ምን ሆኖ ነው እሺ ምናምን ስለው ምንም አልሆኑም ደህና ናቸው፣ ሌላ ሀገር ሄደው ነው ለስራ ምናምን የሚለኝ ጀመር ማለት ነው። እሺ እንደዛ ከሆነ እኔ ግን እንዴት በእርግጠኝነት ይነግሩኝ ነበረ ካለን ቀረቤት አንጻር ምናምን። እሱም በእርግጥ እኔን ያስረዳበት መንገድ ማለት አልገባኝም። ስራ ሄደው ነው ምናምን ነገር ብሎ ቀለል አድርጎ ነው ሊያልፈው የፈለገው። እኔ ደግሞ ላልፈው አልፈለግኩም። ስለ ሁሌ ይመጡ ነበረ፣ ጊዜ እናሳልፍ ነበረ። እዛው ራቅ ቢልም ከአዲስ አበባ ውስጥ እዛው ውስጥ መስመር ላይ ነው የሚኖሩት እና ለምን ጠፉ የሚለው ነገር አሳሰበኝ። ከዛ ደጋግሜ መጠየቅ ጀመርኩ። አሁንም የሉም ነው የሚለኝ። ቆይ ምን ሆነሃል ጌትዬ? እየተቀየረ ነገር አለ ስልህ በዛ ሰዓት እንደዛ ሲለኝ ጭራሽ እኔ ስለ እነሱ ስጠይቅ ራሱ እሱ መናደድ ጀመረ። በቃ ማለት ተኮራርፈው ነገር ነው ከእሱ ጋር ወንድሞቹ ጋር በእርግጥ እንደተኮራረፉ ሳይሆን ሌላ ቦታ ለስራ እንደሄዱ ነግረውኛል ነው የሚለኝ። ግን ጸባዩ የተቀየረው ምንድነው ሲያናግረኝ አለ አይደል? ሌላ ጊዜ ሲያናግረኝ በስነ ስርዓት ይሄ ምንም ጸብ የሌለው ምን የሌለው መቆጣት እንኳን ቢኖር በቃ ቃላቱን በስነ ስርዓት ነው የምንነጋገረው የምንመላለሰው እንጂ እንደዚህ ልኩሽ አይደል እንዴ ምናምን ይሄ መጮህ ምናምን ነገር አልነበረም። ከዛ የሆነ ሰዓት ስጠይቀው በድጋሚ መጮህ ጀመረ። ማለት እኔ ላይ ጭራሽ በጣም እኔ ላይ እየጮህብኝ እኔ እንዲያስጨነቀኝ እኔ አንገቴ እንድደፋ የሚያደርጉ ነገሮች መናገር ጀመረ። በጣም አሳሰበኝ። ማለት ምን ሆኖ ነው ጌትዬ? ምን አግኝቶ ነው እንደዚህ የተቀየረው ጸባይ? በሰላም እየኖርን በእነሱ ምክንያት ልንጣላ አይገባም። እሺ ስራ ውጭም ከሄዱ የትም ሄዱ፣ ራቅ ያለ ቦታም ሄዱ፣ ምን ችግር የለውም እሺ ይሄዱ። ግን አንተ ለምን እንደዚህ ተቀየርክ ስለው ምን አገባሽ ይመለከትሻል ምናምን። ጭራሽ የማይሆን ተናግሮኝ የማያውቃቸው ቃላቶች፣ ስድብ ሰድቦኝ የማያውቃቸው ስድቦች መሳደብ ጀመረ። ምን በቃ ቤት ውስጥ ሲገባ ምናምን የሚያሳየው ጸባይ አለ አይደል? ከግድግዳ ጋር ያጋጫል እጁ ምናምን ይናደዳል። ጸባዩ ቅይር አለ በቃ። ምን ሆኖ ነው ማለት? አንቺ ያጠፋሽው ነገር አለ? እኔ ምንም ያጠፋሁት ነገር የለም። እኔ እስከማውቀው ድረስም ደግሞም ጠይቄዋለሁ። እኔ ያስቀየምኩ ነገር አለ ማስተካከል ያለብኝ ነገር ካለ ፕሊስ ንገረኝ ጌትዬ፣ ምንድን ነው? እኔ እንደዚህ በፍቅር እየኖርን ከዚህ ሁሉ በኋላ ድጋሚ እንደዚህ አይነት ነገር እንዲፈጠር አልፈልግም። ማውራት ካለብን በስነ ስርዓት እናውራ ስለው አሁንም እሱ በትዕግስት አይደለም የሚያወራኝ፣ በንዴት ነው የሚያወራኝ፣ በብስጭት ምናምን። የሆነ ቀን ጭራሽ ኪችን ገብቶ ቢላ ይዞ መጣ። ማለት ስነ ስርዓት ያዥ ምናምን በዚህ ዘልዝዬ እንዳልጥልሽ ምናምን አይነት ንግግር ማለት ነው። ቢላ ያያይዙ ራሱ በጣም ያስፈራ ነበር። እኔ ማሰብ ራሱ አልፈልግም እሱን ቅስፈት። በጣም ደነገጥኩኝ። እኔ በር ላይ ነበርኩኝ። በቃ ከፍቼ ነው የወጣሁት። ከፍቼ ወጣሁኝ። ቤት አልተመለስኩም። በዛው ነው ያልኩት። በቃ ጓደኛዬ ጋር ሂጂ በቃ ሳለቅስ ምን ስል ከዛ በኋላ ማታ ቤተ ክርስቲያን ሂጂ ምናምን ምንድን ነው የተፈጠረ ያለው በቃ እግዚአብሔር ሆይ ምንድን ነው የሆነው ነገር? ወንድሞቹ ሴት ናቸው፣ እሱስ ምን ሆኖ ነው? በምን ምክንያት ነው? በጣም ተጨነቅኩኝና በቃ ሳለቅስ ነው ያልኩት። ሳለቅስ አምሽቼ ነው ከቤተ ክርስቲያን ወደ ቤት ስመለስ አገኘሁት። ከዛ የት ውለሽ ነው? የታባሽ ውለሽ ነው? ሌላ ጸብ ተፈጠረ። ማታ ጠዋት ቢላ አንስቶብኝ ማታ ስመጣ እንደገና ለምን አምሽተሽ መጣሽ? የት ውለሽ ነው? ምን ታረጊያለሽ? ምናምን አይነት ሌላ ጸብ ማለት ነው። እንደምን ማረጋግጥ እሺ በቃ ጌትዬ፣ እኔ ቤዛ ጋር ነው ያልኩት። ታውቃለህ ሰፈሯ እዚህ ነው፣ ጓደኛዬ ነች። ጠዋት በጣም ተበሳጭተህ ስለነበረ እኔ አንተን በጣም ላለማበሳጨት ወደ ራስህ እንድትረጋጋ ጊዜ ለመስጠት ብዬ ነው የወጣሁት። ግን ተረጋጋ፣ አሁን
አሁን ቢያንስ ተረጋግተን እናውራ፣ ማውራት ካልቻልን ኦኬ እሺ እራት ብላና እንተኛ ምናምን ነገር ብዬ ላረጋጋው ሞከርኩኝ። በጭራሽ የሚረጋጋ አይነት አልነበረም። በጣም ተናደደ። ለምን አውለሽ አምሽተሽ መጥተሽ እኔ ነኝ ቢያልሽ ወይስ ቤዛ ናት? ቤዛ ጋር ምን አለ? ማን ነበረ ቤዛ ጋር ምናምን ሌላ አይነት ነገር። ቤዛ ጋር ማንም አልነበረም። ጭራሽ ደውለህ ራሱ ማረጋገጥ ትችላለህ። እንደውልላት አሁን አልፈልግም ወደዛ። እኔ ቤዛ እንደውዬ ሚስቴ ከአንቺ ጋር ነው ያለችው ከማጋ ነው ያለችው ማለት አልፈልግም። ሚስቴ ከማጋ እንደዋለች ወይም ጓደኝ እንዴት ማወቅ አለብኝ። እኔ ራሷን ጠይቂያት መረዳት ማመን አለብኝ እንጂ ቤዛን ጠይቄ ነው እንደ አንቺ ያልሽበትና ማን እንደነበረ ማውቀው ስነ ስርዓት ምናምን ሌላ በጣም ተቆጣ። ያን ሰዓት በቃ እንደምንም ብዬ ችየው ይሄ ቀን ያልፋል። ምናልባት እኔ የተፈጠረበትን ጌትዬ ነገር ላይ ምንም ላላቅ እችላለሁ፣ ግን ማወቅ ከቻልኩኝ ዝም ብዬ ልታገስን አልደር ብዬ በቃ ገብቼ ተኛው፣ ምንም ነገር ሳልናገር። ከዛ በኋላ ዝም እንዳልኩኝ ገብቼ ተኛው አደርን። ጠዋት እሱ ልብስ ለብሶ ምናምን ወደ ስራ ሊሄድ ነበረ። ተነሽኝ ሂድ ሲለኝ እኔ ስራ ፍቃድ ጠይቄ ነበረ ያን ቀን ስለቀረሁኝ። ከዛ አልሄድም ምናምን ስለው ለምን? አይ አሞኛል። አላመመሽም? ደህና ነሽ? ክርክር ያዝን ጭራሽ። እንዲህ ምን ሆነሃል ጌትዬ? አሁንም ልንጣላ ነው? እንዳንጣላ ከፈለግሽ ተነሽና ስራ አብረን ሄደን ውለን እንመጣለን። ከቤት መሆንሽን አልፈለገውም እሱ። ቤት ደግሞ መዋሌን አልፈለገውም። ከዛ በኋላ በቃ ጭራሽ እኔ የማውቀው ጌትዬ የተገባ እኔ በቃ እየዬን ያስኩት አላረ። በጣም የሚያስጨንቅ ነገርም የሚያስለቅስም ነው። ከባድ ነው አይደል? የምታውቀው ሰው ይህን ያህል ጊዜ ውስጥ ከ5 ዓመት በላይ 6ኛ ዓመታችን ነው ምናምን ነው። እንዴት እንደዚህ ይሆናል? በጣም ግራ ገባኝ፣ ተቀየረብኝ። በቃ እሺ ብዬ ስራ መሄድ መስዬ ለብሼ ወጣሁኝና ስራ ከገባሁኝ በኋላ ፍቃድም ስለነበረኝ ሰው የማገኝ መስዬ እሱም ወደ ራሱ ስራ ስለሄደ እኔ ወደ ቤት ነው ሄድኩት። ቤት ሄድኩኝ፣ የራሴ ቤት ማለት ነው እና ማዬ ጋር። ከዛ ማዬ በቃ እንዳየችኝ ሁሉ ነገር የምትረዳኝ እናቴ ናትና በቃ ፊቴን እንዳየች ምን ተፈጥሯል ከጌትዬ ቃለች። አንደኛ በስራ ቀን በዚህ ሰዓት መጣሽ፣ ሁለተኛ ግን ፊትሽ ሁሉን ነገር ይናገራል። ሁሉ ነገርሽ በጣም እንደተጨነቅሽ አይምሮሽ እንደተጨነቀ ያስታውቅብሻል። ሁሉም ነገር ንገሪኝ ታደብቂ አለች። ሁሉም ነገር እንዳልኩ ቀድማም ስላወቀችብኝ ልደብቃትም አልችልም። እኔም ከፍቶኛል። ሁሉም ነገር ዝርዝር አድርጌ ማወራው ሰው ፈልጌ ነው ቤት የሄድኩት። ከዛ ነገርኳት እያንዳንዱን ነገር። ስነግራት በቃ ምን ሆነው ነው እሺ ስለ ወንድሞቹ አትጨነቂ፣ ግን ያንቺና የሱ ፍቅር መመለስ አለበት። ለምን ተጣላችሁ? ጊዜ ስጪው ወይም ደግሞ እዚሁ ደሪና ፈልጎሽ ይምጣ። ከዛ በኋላ ከኔ ጋር አውርተን አንድ ላይ መስማማት ከቻላችሁ ተስማምታችሁ እንድትሄዱ አደርጋለሁ ምናምን አለች። እንደዛማ ጭራሽ የማይሆን ነገር ነው። ጭራሽ ትናንትና ራሱ ቤዛ ጋር ሆኜ ለምን እሷ ጋር ብሎ በጣም ተናዱ ነው ያመሸውም ያደርነውም ተኮራርፈን ነው። እንደዚህ ባደርግ የባሰ ጸብ ነው የሚፈጠረው ብዬ ሁሉንም ነገር አውርተን በዛ ሁኔታ ወደ ቤት ሄድኩኝ። ከዛ የወንድሞቹ መጥፋት አሁን እዚህ ጋር ያሳሰበኝ ቢሆንም ግን ሞር ደግሞ እያስጨነቀኝ ያለው የእሱ ጸባይ መለዋወጥና መቀየር ነውና ሄድኩኝ ቀን ማታ ደግሞ ጭራሽ ቤት ውስጥ ምን ባገኝ ጥሩ ነው? ስራ ብለን የወጣ ነው። እኔ እሱ ሳይገባ ነው ቤት የገባሁት። ቂቤ አገኘው። ይሄ ቂቤ አለ አይደል? ጸጉራችን የሚቀባው ወይም ወጥ ውስጥ የሚበላ ግን ይሄኛው የተነጠረ ምናምን አይደለም። ቅጠል ራሱ አለው። አዲስ ቂቤ ነውና ቅጠል ራሱ አለው ምናምን። ቂቤ ሙሉ ቂቤ ብዙ ቂቤ ተነስቶለት የቀረ ነገር ነው ያገኘው ጠረጴዛ ላይ ማለት ነው። ቅጠሉን ግራ ገባኝ። ቤት እንዳልገባ ነው የማውቀው። ጠዋት አንድ ላይ ነው የወጣ ነው እና ማየንም አይሆንም እዚህ አላድርም ብዬ በጊዜ ነው እሱ ከስራ በማይወጣበት ሰዓት የተመለስኩት። ምን እየተፈጠረ ነው ብዬ ግራ ገባኝ። ወጣለሁ ገባለሁ በቃ መሽቶ እሱ እስከሚገባ ድረስ 3 ሰዓት እስከሚሆን ድረስ ብዙ ጊዜ አይገባም ነበር ከተጣላን ወዲህ ጭራሽ ማለት ነው። ስወጣ ስገባ ምንም ማግኘት አልቻልኩም። ያንን ቅጠል እዛው እንደተቀመጠ ተውኩት። መጠየቅ ፈለግኩኝ እኔ ማለት መጥቶ ነበር ወይም አልመጣም የሚለውን ነገር። ከዛ መጣ። ሲመጣ ቅጠሉን ሲየው በጣም ነው የደነገጠው። ቀድሜ እኔ ስላገኘሁት ይሁን ምን ይሁን አላውቅም። ምንድን ነው ጌቴ ይሄ መች ነው እዚህ ጋር የተቀመጠው ምናምን ስለው ጠዋት ምናምን አለ። ጠዋት ከቤት ስንወጣ ምንም ነገር እንደሌለ ነው ያውቃለሁ። ሁሉንም ነገር ቤቴን አይቼ ነው የወጣሁት። ሊዋሸኝ ሞከረ። አይ ጠዋት ነው ምናምን ብሎ መከራከር ጀመረ። አይ ጠዋትማ አልነበረም ቤት መተህ ነበር ምናምን ስለው ኧረ በፍጹም በጭራሽ ከስራው ነው የወጣሁት ምናምን የጠዋት ነበር ምናምን ብሎ አንስቶ ጋርቤጅ ውስጥ ጨመረው ምናምን። ቆይ የጠዋት ቢሆን ለማን ነው ብትይው ምንድን ነው መልስ?
ምንም በቃ መልስ የለውም። አሁን እዚህ ጋር እኔ ለምጠይቀው ነገር የሚያጣላና በቃ የሚያበሳጭ ንግግር ነው የሚመልስልኝ እንጂ መልስ አይደለም የሚመልስልኝ። በቃ እኔ ዝም እንድል ምንም እንዳልጠይቀው ነው። ከዛ በጣም ተጨነቅኩኝ። ምንድን ነው እየተፈጠረ ያለው? ምን ሆኖ ነው አልኩኝ። ከዛ ውስጥ ገባ፣ እንደዛ አደረገውና ተመልሶ ወጣ። ሲወጣ ግራ ገባኝ። ግቢ ውስጥ ነበር በእርግጥ ቆሜ ያየሁት። መስኮት ጋር ሳየው ዛፍ ስር ቆሞ ነው ያለው። የሆነ ዛፍ አለና ትልቅ ዛፍ ነው በእርግጥ። ያው ግቢ ተከራይተን ነው የምንኖረው እዛ ቤት። የሙሉ ግቢው ነው ወደ 12 ምናምን ተከራይ ያለበት ግቢ ነው። ግን እኛ አበራ አካባቢ ነው ዛፉ ያለውና ምን እየሰራ ነው? ግራ ገባኝ። ዛፉን እየነካካ ቆሟል። ምን ሆኖ ነው አልኩኝ። ተመልሶ ገባ። ምንድን ነው ጌትዬ? በስርዓት ማውራት ካለብን እናውራና እንስማማ። እኔ እናንተ ምን እያደረክ እንደሆነ አልገባኝም። ስለዚህ ማውራት አለብን። በቃ ለምንድን ነው እንደዚህ እየሆነ ያለው? እሺ ቤት መጥተህ ነበር ቀን የሚለውን እንተወው፣ ግን በቃ ለምንድን ነው እንደዚህ የምትሆነው? ጸባይ እየተቀየረው ለምንድን ነው? አይመለከትሽም፣ ያገባሻል፣ ይመለከትሻል። ድጋሚ ቢላ መመዘዝ ጀመረ ማለት ነው። በቃ አንስቶ ሊወጋኛን ቀን ማታ በቃ እኔ እንዴት ላስረዳው? ምንም አልቀረውም ሊወጋኝ የነበረው ማለት ነው። ከዛ እሱም እንደምንም ተናዶ ነበር ምናምን። ከዛ በኋላ ራሱን የመቆጣጠር አይነት የመግዛት አይነት ስሜት የመደንገጥ አይነት ስሜት ታይቼበት ነው እንደገና ተመልሶ ያስቀመጠው ቢለው ማለት ነው እንጂ ያን ቀን ወቅቶኛል ማለት ይቻላል። ይሄ እዚህ ድረስ ከደረሰ ሌላ ትልቅ ነገር አለ ማለት ነው። በቃ ይሄ ነገር ምንድነው? ይሄ ቀቤ ምንድነው? ይሄ ዛፍ ምንድነው? ተጨነቅኩኝ። እኔ ዛፉ በርግጥ እኔ አጠገቡ ቆሞ ሲነካካው ነው ያየሁት። ሌላ ምንም ሲያደርግ አላየሁትም። ግን ቅቤው አጠራጠረኝ ሲል ይሄ የምናውቀው ነገር አለ አይደል? ቤት ውስጥ ምን ሊሰራ መጣ? ደግሞ ባዕድ አምልኮዎችም ካሉ ይሄ ስቶሪ እናውቃለን አይደል? ብዙ ቦታ ገጠር ምናምን አካባቢ። ከዛ በቃ በጣም ተጨነቅኩኝ። ግን ምንም ማወቅ አልቻልኩም። ያ ምሽት በዛ ሁኔታ አለፈ። ሊወጋኝ ነበረ። በቃ ሳይወጋኝ ተመለሰ ቢለው። ግን በቃ ከዚህ በኋላ ከሱ ጋር ሁለተኛ ከተጨቃጨቅኩኝ ያለ ምንም መጠራጠር ከመውጋት አልፎ እንደሚያርደኝ ነው የተሰማኝ። ከባድ ነገር ነው። በጣም ከባድ ነገርም ነው። ደግሞ በጌትዬ መሆኑ ደግሞ ለእኔ በጣም ትልቁ ከባድ ነገር ነው። በጣም በቃ ያን ምሽት አዳር አይደለም፣ እኔ እንቅልፍ አይደለም ተንግቼ ያደርኩት። በቃ እስከሚነጋ በጣም ቸኩዬ ነበረ። ነግቶ ምን ይፈጠር ይሆን ምን ይሆናል ብዬ አሰብኩኝ ምናምን። ከዛ ሲነጋ እኔ ሳልተኛ ነው ያደርኩት እና ሊነጋጋ ሲል ወደ 11 ሰዓት አካባቢ እንደነበርኩኝ እኔ ሰዓት አይቻለሁ። እሱም ነበረ ተኝቶ ነበር። ከዛ በኋላ እኔ አላወቅኩም፣ ግን እንቅልፍ ወስዶኛል ሳልተኛም ስላደርኩ። ያው የንጋት እንቅልፍ በዛ ሰዓት ነው የሚወስድ። እንቅልፍ ወስዶኝ ምናምን ስነቃ የለም። የት ሄዶ ነው ምናምን ብዬ ተነስቼ ምናምን ሳይ መስኮት ላይ ሳይ ዛፉን ቅቤ ሲቀባ አየሁት። ሌላ ቅቤ ማለት ያ ቅቤ አስቶ እንትን ጋርቤጅ ውስጥ ጥሎታል። ሄጄ ሳየው ኪችን እዛው ጋርቤጅ ውስጥ ነው። ሌላ አዲስ ቅቤ ነው እና ከየት እንዳመጣም አላውቅም። በዛ ጠዋት ምን ወይ ማታ ይዞ ይምጣ የማውቀው ነገር የለም። እያነሳ ይቀባል። የሆነ የሚለፈልፈው ነገር አለ በአፉ ምናምን ሲቀባው ድምፁ አይሰማኝም። በጣም ነው የደነገጥኩት። በቃ ጭራሽ ያልገመጥኩትን ነገር እያየው ነው። ገባ ማንም አልተነሳም ምናምን። በቃ ገና ጠዋት ነው 12 ሰዓት ነው ሻርፕ። በቃ 11 ሰዓት ላይ ነበርኩኝ። ግን በዛ ቅስበት እኔ እንቅልፍ ወስዶኝ ምናምን ሽልብ አድርጎኝ ነቅቼ ነው ያየሁትና ምን እየተፈጠረ ነው? በጣም ተጨነቅኩ። ማንም የግቢ ሰው ውስጥ ግቢ ውስጥ ያለ ሰው ማንም ሰው በሩን ያልከፈተበት ሰዓት ነው፣ ሱቅ የሚቀባበት ሰዓት። በቃ እኔ ራሴን መቆጣጠር አቃተኝ። አሁን ምንድን ነው ብዬ የምጠይቀው ይሄንንስ ምንድን ነው እየተፈጠረ ያለው? ስለዚህ የወንድሞቹ መጥፋት ከዚህ ጋር ይገናኛል ማለት ነው ብዬ አሰብኩኝ። ደግሞ መጠራጠር በቃ አሁን የወንድሞቹ ስልክ አይሰራም ነው? ጭራሽ አይሰራም። ስንት ጊዜው። የእሱን እናት ጠይቀሻል እንዴ? የእሱን እናትማ ጠይቄያለሁ። የእሱ እናት ራሱ ጠፋች ነው የተባለው። ከዛ በኋላ ልነግርህ እኮ ነው። የእሱ እናት አሁን ጠፍታለች። እሱ አይደል ወደ እናንተ እንድመጣ ያደረገኝ። የእሱ እናት አሁን ስጠይቅ የለችም ነው የሚባለው። እሱን ጭራሽ ልጠይቀውም አልችልም ከዚህ በኋላ። እኔ ምንድን ማጣራት ካለብኝም በድብቅ እንጂ ከእሱ ጋር ፊት ለፊት ገጥም ያወራው ማለት እሞታለሁ ማለት ነው። ገባ? በጣም ብዙ ጊዜ ሞክሮ የሳተኝ ሰው ነኝ። ስለዚህ በ3 በ4ኛ ሙከራው ያጠፋኛል፣ ገሎ ይቀብረኛል። እኔ በዛ ሰዓት በቃ ወንድሞቹ ምንድን ነው የሆኑት? እሱ ገደላቸው ማለት እንደኔ የተቀየረባቸው እኔ ላይ እንደተቀየረው፣ ወይስ እናቱ ሴት ነው የጠፋችሁ? የት ሄደች? ምን ሆነች? በጣም ትልቅ ሀሳብ ነበር ውስጤና ሞርን ወደ እናንተ እንድመጣ የገፋፋኝ ጭራሽ የቅቤ መቀባቱም የወንድሞቹ መጥፋትም ሳያ
ትቸው ያን ሁሉ ሺውን ብዬ ትቸው፣ ግን እናቱ ድጋሚ ጠፋች። ስለዚህ የሆነ ነገር አለ። በቃ ይሄን ነገር ማጣራት ያለበት አካል አለ፣ ማጣራት አለባቸው ብዬ አሰብኩኝ እና ለዛ ነው ወደ እናንተ የመጣሁት። አሁን ምን እየተፈጠረ ነው የሚለውን ነገር እንድታጣሩ ፈልጋለሁ። ነገ ከነገ ወዲያ ሌሎች ቤተሰቦች፣ ሶስተኛ ወንድምም አለው እህትም አለችው፣ እነሱስ ምን ይሆናሉ? እኔስ ቤተሰቦችስ? ከኔ ጋር የተናደደ ነው የተጣላ ነው የኔ ቤተሰቦችም እዚህ ውስጥ አሉ ማለት ይቻላልና እኔም ከነገ ወዲያ በህይወት ላልኖር እችላለሁ ብዬ በቃ ከዛ በኋላ እሱን መጠየቅም አልፈለኩም። በቃ እናቱ ተጠፋች። እንዴት ብለሽ ጠይቂዋለሽ? መጠየቅም አትችይም። ምክንያቱም በቃ ከዛ በኋላ ትቺ ነው በኋላ ደግሞ የጀመረሽን ነገር ሊጨርስ ይችላል። ስለዚህ አሁን እኛ የምናደርገው ነገር ምን አለ መሰለሽ፣ ከሰጠሽን መረጃ በመነሳት የእናቱ መጥፋት፣ የሁለቱ ወንድሞቹ መጥፋት፣ የባህሪው መቀያየር ለመግባባት ሞክሪና ጥያቄ ስጠይቂው ቢላዋ እያነሳ ማስፈራራት አንቺ ላይ አለ። ሰው እንግዲህ ከባድ የሆነ ነገር እሱ ላይ አለ ማለት ነው። እንግዲህ ፊዚካሊ ብቻ ሳይሆን መንፈሳዊ ጦርነትም ጭምር ነው ይመስለኛል። ያን ያክል ጠለቅ ያለ እውቀቱ የለኝም፣ ግን እኔም የለኝም። ግራ ይገባኝ ለዛ ነው እኔ በታሪክ ደረጃ እንደዚህ ይደረጋል እንደዚህ ባህል ውስጥ እንደዚህ ሲባል ነው ማውቀው እንጂ እኔ አዲስ አበባ ነው ተወልጄ ያደኩት፣ ምንም ማውቀው ነገር የለም። እና በቃ ግን ስለማውቅ ሲወራ በቃ ይሄ ነገር ምንድን ነው? ስለዚህ ከቤተሰቦቹ መጥፋት ጋር የሚገናኛል። ጭራሽ እናቱ ጠፋች። ነገ እኔ ልጠፋ እችላለሁ ባልታወቀና ባልታሰበ ሁኔታ። ጥሩሽ አሁን ከአንቺ የምንፈልገው ነገር ምን አለ መሰለሽ፣ አንቺ የወሰንሽው ውሳኔ ጥሩ ነው። የብልህና የብስል ሴት ውሳኔ ነው። ቶሎ ዘወር ማለትሽ ጥሩ ነገር ነው ያደረግሽ። ስለዚህ አሁን ምን እናደርጋለን መሰለሽ፣ የእናቱን ቤት ታሳይኛለሽ፣ የእሱን ቤት ታሳይኛለሽ፣ መስሪያ ቤቱን ታሳይኛለሽ። ውሎ ምን ይመስላል የሚለውን ነገር ትንሽ ማጥናት አለብን። ከዛ በኋላ በርቀት ሆነሽ ተሸፋፍነሽ ችግር የለውም። አሁንም ቢሆን ፌስ ማስክም ኮፍያ መልበስ አለብሽ። እንደዛ አድርገን ይዘንሽ እንሄዳለን ወደ ቦታውን። አሳይኝ ያለውን ነገር እነዛን ጥናት ላጥና ከክሮች ጋር ልመካከርበትና ለአንቺ የማሳውቅሽ ይሆናል። ማረፊያ ከፈለግሽም የእኛ ክሮች አሉ ሴቶች፣ ከእነሱ ጋር ማረፍም ትችያለሽ። ምንም ችግር የለውም ለተወሰነች ቀን። እሺ እኔት አይዞሽ። በጣም አመሰግናለሁ። በደንብ ግን ማለት ተጠንቀቁ። ከባድ ነው የሚመስለኝ ሁኔታውና ግድ ነው። አይ ላንቺ ሊኖረው ይችላል። እኔ ቤቱን ፈትሻ አላውቅም አብሬው መኖር ብጀምርም፣ ስለዚህ ተጠንቀቁ። እሺ የተለያየ መጥፎ ነገር ሊያደርግ ይችላል። ምን እኔ የሆነ ነገር አጥምዶ እኔ እንጃ ምን ውስጥ እንዳለው ራሱ ግራ ገብቶኛል። አይዞሽ በቃ ተረጋጊ እንጂ እሺ። እኛውን ቶሎ ስራችን እንድንጀምር ያንቺ ብርታት ያስፈልገናል። እሺ ነቃ ማለት አለብሽ። አመሰግናለሁ። የኔ ውድ ተመልካቾች እንግዲህ ያው እንዳዳመጣችኋት ነው። የተፈጠረው ነገር ትንሽ ከበድ የሚል ነገር አለ። ነገር ግን ያው እናንተ ሁሌ የምትሰጡን ኮሜንት አለ፣ ጥንቃቄ አይለያችሁ፣ ተጠንቀቁ፣ አይዟችሁ፣ በርቱ የምትሉንን ነገር በመስማት ጥንቃቄ አድርገን ወደ እሱ የምንሄድና ውሎ ምን ይመስላል፣ ምንድን ነው እየሰራ ያለው የሚለውን የምናጣራ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ተመልካቾቻችን ይሄ ኬዝ ትንሽ ከበድ ያለ ነው። ምክንያቱም ብዙ ነገር መዘዝ ይኖራል ብዬ አስባለሁኝ። እንግዲህ ከክሮች ጋር ስንመካከል ያገኘናቸው ነገሮች ምንድን ነው? ወደ እናታቸው ቤት ለመሄድ ሞክረናል። ከእናታቸው ቤት ስንሄድ ያገኘነው ነገር ምንድን ነው? ሴት እህቱንና ወንዱን አግኝተነዋል። አንደኛው ሴት ለፊልድ ሌላ ሀገር ነው ያለች። ያው የሄደችበትን ነገር ለማጣራት ደውለናል። ደህና ናት፣ ምንም አልሆነችም። ስለዚህ የሁለቱ ወንድሞችና እናቱ የሉም። የት እንደገቡ አይታወቅም። ማን እንደወሰዳቸው ምን ያጋጥማቸው የሚታወቅ ነገር የለም። ስለዚህ ከልጆቿ ጋር በመተባበር እንግዲህ ምንድን ያደረግነው ነገር ሂደን ማጣራት አለብን ብለን ሚሲንግ ፐርሰን 24 ሰዓት ይሙላ ምናምን የሚባል ነገር አለ። ነገር ግን እንግዲህ ከዛም ሰዓት በላይ ቆይተናል ማለት ነው። ይህን 4 ቀን እንግዲህ ልጅቱም አብራን ነው የቆየችው። እሱ ላይ ያለውም ባህሪም በደንብ አድርጋ ነው ለእሱ ቤተሰብ የነገረቻቸው እና ብቻ ትንሽ ውስብስብ የሚል ነገር አለው፣ ከበድ የሚልም ነገር አለው። ሰውየውን
የሚገባና የሚወጣበትን ነገር ለማጣራት ሞክረናል። ስራ ብሎ ይወጣል እንጂ ስራ የለውም። ቀኑ ሙሉ ሲዞር ነው የሚውል። ትላንት ስንዞር የዋልነው ምንድነው በቃ ሰው ጠፍቶት የሚፈልግ ነው የሚመስል በመኪና ሲዞር ነው የሚውልና እኛም እንግዲህ ደከመን ሳንል ስንከታተለው ነው የዋልነው ሙሉ ቀን። በቃ ነዳጅ እስክንጨርስ ድረስ ምንም ቦታ እንትን አይልም። ለመብላት ወይም ለመጠጣት የሆነች ቦታ ላይ ጠጋ ይላል። እዛው ነው መኪናው ላይ አይወርድም። ምን እንደሆነ አልገባኝም። ብቻ ትንሽ ግራ የሚያጋባ ነገር አለው። እንግዲህ ልጅቱ የሰጠችን ነገር ምንድነው ጥንቃቄ አድርጎ መሳሪያም ሊኖር ይችላል። ለእኔም ቢላዋ እየመዘዘብኝ ነው ያለችው ነገር ያው ከወትሮ ለየት ብለን ጥንቃቄ ማድረግ ስላለብን ያንን ጥንቃቄ ዛሬ እናደርጋለን ማለት ነው። በዚህ ሰዓት እንግዲህ ቤት ውስጥ ነው የሚገኝ። ቤት ውስጥ ምን እየሰራ እንደሆነ ገብተን የምናይ ይሆናል። ለመጠየቅም እንሞክራለን። እንግዲህ በጥሩ ሁኔታ መነጋገር የምንችል ከሆነ መልካም ነው። ካልሆነ ደግሞ ያው ትንሽ ጉልበት ነገር መጠቀም ያለብን ይመስለኛል። ምክንያቱም የህግ አካልም ያጣሩት ነገር ምንድን ነው እሱ እናቴ ጠፋች ብሎ አላመለከተም። ልጆች ግን አመልክተዋል። ልጆች አመልክተው እሱ ያልሄደበት ምክንያትስ ምንድን ነው? ያንን ነገር ማጣራት ይፈልጋሉ። ግን በእኔ ሆንባችሁ እኔ መጀመሪያ የያዝኩት ኬዝ ነው። ማጣራት የምፈልገው ነገር አለ። እኔም ልተባበራችሁ ስላልኳቸው ፈቃደኛ ሆነውልኛል። ስለዚህ ይህን ነገር ገብተን ካጣራነ በኋላ እነሱንም የምናሳውቃቸውና አብረውን ስላሉ እንግዲህ ሌላም የከፋ ነገር የሚመጣ ከሆነ እርምጃ ስለሚወስዱልን በኮንፊደንስ ወደዛ ቦታ ሂደን ወደ ውስጥ አሁን በሩ አካባቢ ነው ያለነ ገብተን አጣርተን ለእናንተ የምናሳውቃቸው ይሆናል። አብራችሁን ቆዩ። ሰላም ሸኔንበስ ና ተከተለኝ። የኛው ቤት ሰላም ጤና ይስጥልኝ። ሰላም ነው። እንደምን አለ? ማናችሁ እናንተ? ሰላም አትልም ሰው ብሎ ሰው ነው። ምንድን ነው ካሜራ? የምን ካሜራ ነው? እኔ መርማሪ ጋዜጠኛ ሀብታሙ ነኝ። ይህ ደግሞ ማስረጃ ነው። ማውራት ያለብን ነገሮች ስላሉ ፈቃደኛ ከሆንክ እንድናወራ ስለፈለኩ። ታዲያ ዝም ብሎ ይመጣል እንዴ? ማለት ዝም ብሎ ፕሮግራም ይዘናል እንዴ? ለምንድን ነው ፕሮግራም? እንተዋወቃለን? አንተዋወቅም፣ ግን አሁን መተዋወቅ እንችላለን። ካሜራው ምን አደረገ? አይ ቆይ ዝም ብለህ ዘው ብለህ ትመጣለህ እንዴ? ከሰው ቤት ልኖር አልኖር በምን አውቀህ ነው የመጣው? ይኸው አለ። ባትኖር ማመቻ አገኛለሁ። ባልኖር ሳም ልወጣ እኮ ነበር። ከሌለህ ደግሞ ተመልሼ እሄዳለሁ። ስትመለስ እመጣለሁ። አይ ነውር ነው፣ እንደዚህ አይነት ነገር አይደረግም። ምንድን ነው ነውር? ይሆን ዝም ብለህ ሰው ቤት ዘው ብለህ አይገባም። ገባኝ። እሱማ ዘው ተብሎ አይገባም አይደል? ነገር ግን አግኝተናል። እኔ የፈለኩ አንተ ነው። እኔ ደግሞ መርማሪ ጋዜጠኛ ነኝ። መጠየቅ የምፈልገው ጥያቄ አለ። የምን ጥያቄ ነው የምጠይቀኝ? ስለምን ጉዳይ ማለት እኮ እሱን ቁጭ ብለን ነው የምናወራው። ቁጭ ብለን ጥያቄዎችን እጠይቅሃለሁ፣ ትመልስልኛለህ። ከእኔ ጋር ማውራትና መስማማት ማትፈልግ ከሆነ ደግሞ ፖሊስ ጣቢያ መጥሪያ ይሰጥህና በመጥሪያው መሰረት ሂደህ ደግሞ ትጠይቃለህ። ቁጭ ብዬ ጊዜን የማጠፋበት ምክንያት የለኝም። ስራ ፈት አይደለሁም። ስለዚህ ስራህን የሚያስፈታ ሌላ መጥሪያ ወረቀት አለ። እሱ ይሰጥህና ከዛ በኋላ ወደ ጣቢያ ትሄዳለህ። ጣቢያ ሂደህ ትጠየቃለህ። ከዛ ጉዳይ ነው ደግሞ ጣቢያ የምጠይቀው ነው? በቤተሰቦች ጉዳይ። የምን ቤተሰብ ደግሞ? ምን አለ? በአንተ ቤተሰቦች ጉዳይ። ምንድን ነው የምታወራው ሰውዬ? ምንድን ነው የምታወራው ማለት ምን? ግልጽና ግልጽ ነው የነገርኩህ። አይ እንደዚህ ተሳስተሃል ማለት ነው። አልተሳሳትኩም። አሁን ዞር በልልኝ ከቤት። ጌታ ተረጋጋ። እኔ አንተን ፈልጌ ነው የመጣሁት። ከዚህ ቤትም ዞር የምልበት አንድም ምክንያት የለኝም። መርማሪ ጋዜጠኛ ነኝ። ጥያቄ እጠይቅሃለሁ። ምናልባት ካሜራውን ካልፈለግ ካሜራውን ላጠፋልህ እችላለሁ እንጂ ምንም የሚቀጥል ነገር አለ? ታዲያ ፕሮግራም እኮ ሲይዘህ ነው። ምንድን ነው አሁን አልገባኝም እኮ የምትለኝ ነገር። ቤተሰብ ምናምን ትላለህ። ቤተሰብ ምንድን ነው? ካልገባህ ደግሞ ያልገባው ሰው ይጠይቃል አይደል? ጠይቀኝ፣ ቁጭ ብለን እናወራለን፣ መልስልሃለሁ። አንተንም ጠይቃለሁ፣ ትመልስልኛለህ። አንተ ማንነትህን ሳላውቅ እንዴት ላስገባህ እችላለሁኝ? ምንድን ነው? እስኪ መታወቂያ አሳየኝ። እሺ፣ ምንም ችግር የለውም። እኔም እኮ መጀመሪያ ያልኩህ ምንድን ነው መታወቂያ አሳይሃለሁ ነው ያልኩህ። ደግሞ በእንደዚህ ጀመራችሁ? እሺ ጥሩ። ምንድን ነው የፈለከው ነገር ሌላ? አሁን አየሁ መታወቂያውን፣ ግን ፕሮግራም የለንም። ሌላ ጊዜ መተህ ማውራት ትችላለህ።
እሱን አልችልም። ያው እርጀንት ስለሆነ እሱን አልችልም፣ ማድረግ አልችልም። አይ ዛሬ አይሆን የምትል ከሆነ ደግሞ ከጣቢያ መጥሪያ ይመጣልህና ዛሬ ወደዛ ቀጥታ እንድትሄድ አሁን ጣቢያ ትደረጋለህ። የምትለኝ ነገር እኔ ማስፈራራት ነው ምንድን ነው? ማስፈራራት አይደለም፣ ግልጹን ነው የምናወራ። እኛ ትልልቅ ሰዎች ነን፣ ያለውን ነገር ተሸዋውደን አይደለም ማውራት ያለብን፣ ግልጹን ነው የምነግርህ። ለዛ ነው፣ ሌላ ምንም ነገር የለው። ማን ነው የላካችሁ እናንተ? ማንም አላከንም። ማን ላከን? መርማሪ ጋዜጠኛ ማን ይልከዋል? አይ ሁኔታ በጣም እንትን ብልሃል እንጂ ምን ሆነ ማለት ተለዋውጠህ ነው የመጣው። ማክስም አድርገሃል። ምንድን ነው ገብቶኛል። እንደዛ አይደለም። ጉንፋን ስለያዘኝ እንዳላስይዝ ነው፣ ሌላ ምንም ነገር የለው። አሁን እኮ ይሄ መታወቂያም እኮ በቂ እኮ አይደለም። በነገራችን ላይ መታወቂያ አጋች አለ፣ ብዙ ነገር አለ። እዚህ ሀገር ላይ የሚሰራ ነገር ማለት ነገር አለ። ልክ ስለዚህ ነህ። እኔ ወደ ቤት አላስገባችሁም። እኔ ደግሞ የውጭ መሆን እንችላለን፣ ችግር የለውም። በዛው ቤት ስለገባን የሚፈጠር ምንም ነገር የለም። ከውጭ ቢሆንም ማውራት እንችላለን። መንገድ ለመንገድ እየሄድን ማውራት እንችላለን። ምን አይነት ጨቅጫቃ ሰው ነው? አይ ምንም ችግር የለውም ነው የግድ ቤት ውስጥ ስለገባነ ስላልገባን አይደለም። አሁን እኮ እየተጨቃጨክ ነው አንተ። ምኑን ተጨቃጨኩ? እንደዚህ አይነት ነገር ሲደረግ ፕሮግራም መጀመሪያ ተይዞ ነው እያልኩ እኮ ነው። ልክ ነህ። አሁን እኮ ፕሮግራም የሚያስይዝህ የፖሊስ ጣቢያ መጥሪያ ነው የምልህ። እሱን አሁን ስኪፕ ማድረግ አችልም፣ የግድህን ትሄዳለህ። ፖሊስ ጣቢያ አትበለኝ እኮ። ከኛ ጋር ማውራት ከቻል ከኛ ጋር እናውራና የምንፈታው ነገር ካለ እንፍታው፣ በሰላም እንሂድ። ሌላ ምንም ነገር የለው። ምንም ነገር ከአንተ ጋር እኮ የማውራው ነገር የለም እኮ። በቃ ጨረስን አይደል? ይሄ ነው ወሬው። በቃ አለ አይደለም። አንተ የጠፉብህ ወንድሞች አያሳስበውም? ስለ ወንድሞች መጥፋት ደግሞ ምን አገባህ አንተ? እንዴት ምን አገባ ማለት? ስለሚያገባኝና ስለሚመለከተኝ ነው እዚህ ቦታ ድረስ መጥቼ ማውራ ያለሁት። የጠፋም ወንድም የለም ሲጀመር። ስለ እሱ ታዲያ ይኸውልህ፣ አንተ አሁን ምንም ነገር የማታውቀው ነገር ከሌለ ቁጭ እንበልና እናውራ። ከዛ በኋላ እንነጋገር። የማታውቀውን ነገር ነው እንትን እየመዘዝክ ያለኸው። አይ እንደዛ አይደለም እኮ። ቁጭ እንበልና እናውራ። ከዛ በኋላ እኛ ከተሳሳትነ ይቅርታ ጠይቀን እንሄዳለን። ሌላ ምንም ነገር የለም። አይ የላከ ሰው ማን ነው? ሰውየው ማን ነው? እንደዚህ ማለት ወንድም ጠፍቷል ምናምን አላከኝም። በቃ ፖሊስ ጣቢያ ተመዝግቧል። የሉም፣ ያሉበት አይታወቅም፣ ስልካቸው አይሰራም። ይጠፋል እኮ ሰው እኮ ወጥቶ እኮ ይቀራል። ስለ ወንድሞች እኮ ነው የማወራ። ምን ይጠፋል ሰው የምትለኝ ምንድን ነው? ይሄዳል እኮ ክፍለ ሀገር ይሄዳል ምናምን ይቀራሉ እኮ። ስልካቸው በቃ አለቀ። የሚያርፉበት ቦታ ስለምን ተደውሎ ለምን አይጠየቅም? ይመጣሉ፣ ችግር የለውም። እነሱ ምንድን ነው ይመጣሉ ማለት? ለጊዜው ስልካቸው አልሰራም፣ ኔትወርክም ሊሆን ይችላል። ይመጣሉ። ምንድን ነው ይሄን እና ታዲያ አንተ አሁን ካላሳሰብ፣ እኔ እኮ ወንድሞቼ ናቸው እኮ አይደል? አንተ አሳስበው ነው ስለነሱ? አዎ ስላሳሰበኝ ነው። ታውቃቸዋለህ? ስለማውቃቸው ነው እንጂ ባያሳስበኝ ከኔ በላይ አንተ ሊያሳስብህ ከኔ በላይ እኔ እኮ ቤተሰቦች ወንድሞቼ ናቸው። ምን አደረግ? እየፈለግኩ ነው እኔ እየፈለግኩ እኮ ነው። ጥሩ እሺ፣ እየፈለግክ መሆኑ ጥሩ ነገር ነው። እኛም እናግዛለን። ታዲያ የሚያግዝ ሰው ሲመጣ ደስ ሊል ይገባል። ለወንድሞች አይደል? አንተ ሌላ ነገር ነው ፈልገህ የምታይ ይመስለኛል። ሌላ ምንም ነገር አልፈለኩም። መታወቂያን አሳይቻለሁ። በስነ ስርዓት ነው እያወራህ። ስለዚህ ስለ ወንድሞቼ እኔ ነኝ እንጂ የምጨነቀው አንተ አያገባህም። አንተ ከተጨነክ ለምን አታሳየኝም ታዲያ? ገብተህ ቁጭ ብለን ምንድን ነው ማሳይህ? ይመጣሉ አልኩህ እኮ በቃ አለቀ እኮ። ቁጭ ብለን እናወራ ታዲያ። ከየት ማሳይህ? ምን አይነት ሰው ነህ አንተ? ምንድን ነው እናንተ ምንድን ናችሁ ግን? ምንድን ናችሁ ማለት? አይ ማለት ስራ አይደለም። ይኸውልህ ማንነቴን የሚገልጽ መታወቂያ እሱ ስለ ማንነትህ ጉዳይ አይደለም። ከየትም ልትመጣ ትችላለህ። ስለጠየቀኝ እኮ ነው። ማንነት ስትለኝ ማንነቴን አሳይቻለሁ። በቃ አንድ ሰው ፈቃደኛ ካልሆነ በግድ እንደዚህ ነው እንዴ? እኔ ፈቃደኛ በግድ የሚባል ነገር አይደለም። በግድ የሚባል ነገር አይደለም። ነገር ግን አንተ ማውራት ፈቃደኛ አይደለሁም ማለት በጣም ጥሩ። አንተ እጅ አለበት? የምን እጅ? ለወንድሞች መጥፋት እጅ አለበት ወይ? በለው ደግሞ እንደዚህ መጣችሁ አለበት ወይ? ጥያቄ ነው። ምንድን ነው የፈለግከው ግን? እጅ ከሌለበት ቁጭ በልና እናውራ። በቃ እጅ ካለበት ግን እንሂድ፣ እንመለስ፣ ችግር የለውም። እሺ ጥሩ። አሁን ይኸውልህ ጊዜ የለኝም፣ ስራ ያለኝ ሰው። እኛ ምንም የምንቆይበት ጊዜ የለም። በቃ አንቆይም እኮ እኛ ትንሽ ደቂቃ ነው የምሰጣችሁ። 5 ደቂቃ ራሱ ይበዛብን። በቃ እሺ ግቡ። ፈቃደኛ ሆነ መጀመሪያ ስላስገባህና በጣም እናመሰግናለን። እሺ ጥሩ። ዞሮ ምን መሰለህ፣ መጀመሪያ እኛ የምንፈልገው ነገር አለ። ወንድሞች በሰላም እንዲገኙ ነው ፍላጎታችን አይደል? ወንድሞች እኮ እኔ ነኝ እኮ የሚመለከተኝ፣ አንተ እኮ አይመለከተም። ምን አገባህ? ገብቶኛል። ግን እኔ ጓደኛ ወንድሜ ቢጠፋ አንተ ብታግዘኝ ደስ ይለኛል፣ አይከፋኝም። ለምንድን ነው አንተ ምንድን ነው ያናድደህ? ግን እንደዚህ ቤት ድረስ ሳይሆን ስልኬን ወስዳችሁ እኮ ልደውሉኝ ትችላላችሁ እኮ። እንደዛ ከሆነ ይቻላል እኮ፣ እንደዛ ማድረግ ይቻላል። ግን ምንድን ነው ጥቅሙ? ማለት አሁን እኮ አባባልህ ልክ አይደለም። መጀመሪያም አንተ ያልከኝ ነገር አሁን በር ላይ በወንድሞችህ መጥፋት እጅ አለበት ማለት ምን ማለት ነው? እጅ ከሌለበት ምን ችግር አለው ብታስገባና?
እንዴት ምን አገባችሁ አልከና ስለ ወንድም ምን አገባችሁ? ቤቴ እኮ ነው ይሄ። እኔ ቤት መተህ ታዲያ ገብቶኛል። ምን አለ መሰለህ አሁን ቤት ነው፣ ግን ይዘው የምትሄደው ቤት አይደለም፣ ጥለው የምትሄድ ቤት ነው። እሱ ሌላ ጉዳይ ነው እኮ ማለት አሁን ስለዛ ጉዳይ አይደለም። አንድ ሰው ቤቱ ማንንም ሰው ጎትቶ አያስገባም አይደል? እኔ ደግሞ የስራ ሰው ነኝ፣ ስራ ለወጣ ነው፣ ጊዜ የለኝም። እኔም እኮ በስነ ስርዓት ያናገርኩ መታወቂያና ሳይቻል ጠፍተዋል። አዎ ጠፍተዋል። ጠፍተው አይደለም ደግሞ ክፍለ ሀገር ሄደው አልተመለሱም። ለምንድን ነው እንደዛ የመሰለህ አንተ ክፍለ ሀገር ሄደው አልተመለሱም የምትል ምንድን ነው ምክንያት? አንተ ሌሎች እህትና ወንድሞች የማያውቁትን አንተ እንዴት ልታውቅ ቻልክ? እኔ እኮ ታላቅ ወንድማቸው ነው። ጥሩ ነው ታላቅ መሆን እኮ ይነግሩኛል እኮ እንደ አባት እንደ እናት ሆኜ ያሳደግኳቸው። እሺ መቼ ነው የነገሩህ? ሲሄዱ ነግረውኛል። መቼ ነው ሄዱ? እንዴ ምን አገባህ አንተ? አይደለም ይኸውልህ፣ አይደለም አይ እንደዚህ አይነት ጥያቄ ምንድን ነው? ይኸውልህ ልትሸፋፍን የምትፈልገው ነገር ስላለ ነው እንደዚህ። የምን መሸፈን ነው? እና ታዲያ ምንድን ነው? እሺ እነሱ የነገሩህ ምንድን ነው? ንገረኝ እስኪ። ማን ነው የነገረህ? የእነሱ የነገሩኝን አይደለም የምነግርህ። አይደለም አይ ወንድሞችን ምናምን የተለየ ማለት የጠየቀው ሰው አለ ከእኔ ውጭ? ልነግርህ እኮ ነው። እሺ እነሱ የነገሩኝን ነገሮች ለአንተ ከነገርኩህ አንተ ያንን ነገር ለምትደግምልኝ። ስለዚህ እነሱ የነገሩኝን የጠየኳቸውን ተወውና አንተ ምንድን ነው የተሰማህ በመጥፋታቸው? እንዲህ ምን አገባህ? እኔን የተሰማኝን ነገር ወንድሞች እኮ ናቸው። እንዴት አይሰማኝም? ለአንተ መንገር አለብኝ ግዴታ ማለት ነው? አዎ ማወቅ ስለምፈልግ ነው። እንደውም አልነግርህም። አንተ ማለት እንዴት ነው የሆነ ቦታ ሄደህ ሰብስበህ መታሃል መሰለኝ ወሬ ምናምን አይደል? እንደዛ ይመስለኛል። ፈለገው ነገር ልሰብስብ ነገገረ እኔ አሁን እያገዝኩ እስከሆነ ድረስ ደስ ሊል ይገባል። ካገዝከኝ እኔ ጋር መተህ ሳይሆን እነሱን ፈልጋቸው ሄድና እነሱን ፈልጋቸው ማለት የሄዱበት ቦታ እነግርሃለሁኝ። ሂደህ ታመጣቸዋለህ። የት ነው የሄዱት? ክፍለ ሀገር ነው የሄዱት። ለምንድን ነው ቤተሰቦች የማያውቁት? አንተ አውቀህ ለምን ለቤተሰቦች አልነገርካቸውም? አይ ለሁሉ ሰው አይነገርማ። ምሽ ምን ሊሰሩ ነው ሄዱ? እቃ ለማምጣት ነው ልኪያቸው ነው። እኔ ግን ስልካቸው ጠፋ በአጋጣሚ ብደውላቸውም እንትን አይልም። ምን አይነት እቃ? መቼ ነው የሚመጡ? አይ የሆነ እቃ አምጦ ብያቸው ነበረ። ከዛ መጀመሪያ ቀን እንደሄዱ ተደዋውለናል። እየመጣን ነው ምናምን ብለው በዛው እና ታዲያ እየመጣን ነው ብለው በዛው ከቀሩ ሊያሳስብ ይገባል እንጂ እንደዚህ ዘና ብለህ ምንም ያልመሰለ ለምንድን ነው እኔ ደግሞ የምጠይቀው? እና ታዲያ ምን ማድረግ ነበረብኝ? መጮህ ማበድ ነበረብኝ የሆነውን ሳላቅ። እና ታዲያ ለማጣራት ምን ሞከርክ እንዴ? እያጣራሁ እኮ ነው። ለአንተ መንገድ አለብኝ እኔ የማጣራበትን መንገድ? እኔ እኮ በራሴ መንገድ እያጣራሁ እኮ ነው። እሺ የደረስክበትን ነገር ምንድን ነው? የደረስኩበት አሁን ምንም አይነት ፍንጭ የለም ስለነሱ ማለት ነው። አየናቸውም ሰምተናልም ያለም ሰው የለም። ስለዚህ እስኪመጡ ግን እየጠበቅኩ ነው። ይመጣሉ ብዬ አስባለሁ። ይመጣሉ ብለህ ያሰብክበት ምክንያት ምንድን ነው? ወደ ቤታቸው ይመጣሉ። ቆይ ልንገርህ፣ እየመጣን ነው ብለውሃል አይደል? ደውለው እየመጣን ነው ካሉ ለምንድን ነው 24 ሰዓት ከሞላው በኋላ ወይም 48 ሰዓት ከሞላ በኋላ ፖሊስ ጣቢያ ሄደህ ለምንድን ነው ያላመለከትክ? ፖሊስ ጣቢያ ማመልከቱ ተገቢ አይደለም። በነገራችን ላይ እስኪ አስረዳኝ። ለምን ማለት ፖሊስ ጣቢያ የምታመለክተው እንደዚህ በሶሻል ሚዲያ ላይ በምን እገታ ቢደርስበት ምን ቢደርስበት ታያለህ አይደል? ያኔ ታመለክታለህ። አሁን እኮ ምንም አይነት ነገር የለም፣ የነሱ ፍንጭም የለም እኮ። ታግተው ነው እንዳትል የለም ማለት ምናልባት ባለው ሁኔታ ማለት ነው። ነገር ግን ምንም በሌለበት ሁኔታ ምን ይዤ ነው ፖሊስ ጣቢያ ሄጄ የማመለክተው? ምን ይዤ ነው አይባልም እኮ። እኔ አሁን እህቴ ከጠፋች ወይም ወንድሜ ከጠፋ 48 ሰዓት እስኪሞላ አልጠብቅም። ግን 48 ሰዓት ይሙላው የሚልህ ምናልባት ሴት እነዚህ ወንዶች ናቸው፣ ጎረምሶች ናቸው፣ ራሳቸውን መከላከል የሚችሉ ናቸው። ስለዚህ አይደለም አንድ ሁለት የት አለ ራሳቸውን የተከላከሉት? የታያቸው በምን ተከላከሉ? ምንም አይሆኑም ማለት ራሳቸውን ይከላከላሉ ምንም ነገር ቢመጣ ብዬ ነው። ወንዶች ናቸው። ወንድ ልጅ እርግጠኛ ሆነ ለምንድን ነው የምታወራ? ስለ እነሱ የምታውቀው ነገር አለ? ወንድ ልጅ እኮ ብዙ ነገር እኮ ይገጥመዋል እኮ አይደለም። አሁን ስንት ወራቸው ነው? ቅርብ ቀን እኮ ነው የጠፉ የሚባለው አይደል እንዴ? አንተ አሁን ምን አግብተህ ሆነው ስለ እኔ ወንድሞች መጣህ እኔን የምትጠይቀኝ? ምንስ ለማግኘት ነው እንደዚህ ፈልፍለህ የምትመጣው? ምን ታገኛለህ? አሁን ፈልፍለህ ማለት የተደበቀ ነገር ስላለ እየፈለፈልኩ እንደሆነ ገብቶ ነው አይደለም? እንደዛ አይደለም፣ እንደዛ ማለት አይደለም። ማለት ስንት ጉዳይ እያለ ስንት ማጣራት ያለብህ እኔ ጋር ለምን መጣህ ነው። አንተ ጋር የመጣሁበት ምክንያት ልንገርህ።
ምክንያቱም አንተ ስለምታውቅ የት እንዳሉ ምን እንደሆኑ ስለምታውቅ ከአንተ መስማት አንተ ደግሞ ስለ እኔ ቤተሰቦች አያገባህም። ቤተሰቦች የትም ላርጋቸው፣ የትም ይሄዱ፣ ይጥፉም፣ ይብረሩም እኔ ነኝ አይደል እንዴ? ይሄማ አይሰራም። አሁን የምትለው ነገር ልክ አይደለም። ምን ልታደርገኝ? እኔ ምንም አላደርግም። ምን አደርጋለሁ አልኩ። ስለዚህ ነገር ግን ልክ ያልሆነ ነገር እየተናገርክ ነው ያለው። እንደ ሰው እኮ አንተ ብቻ ነው የሚያሳስብህ? ነው አይደለም? አይ ሂደውም ሊሆን ይችላል እኮ ስደትም ወጥተው ሊሆን ይችላል እኮ። ስልክ እኮ አይሰራም እኮ ስደት ላይ የሆነ ቦታ ሰው ሀገር ላይ ታግተው ሊሆን ይችላል። እሺ እኔ ምን አውቃለሁ ታዲያ? ጥሩ አሁን በዚህ አሁን እሺ ነው ብዬ ልቀበለው። ለምሳሌ አሁን ስደት ሊሆን ይችላል። በቃ ስደት ሂደው ሊሆን ይችላል። እየመጣን ነው ያሉ ሰዎች ምንድን ነው ያሰደዳቸው? ያዘዝካቸው እቃስ ምንድን ነው? እንግዲህ ለአንተ ማለት ይሄ ነው ብዬ ማብራራት አይጠበቅም። እሺ በቃ ክልክል የሆነ እቃ ነው፣ በዛ እንለፈው። እንዲህ አንተ እንዴት ነው ግን ጥያቄ ማለት እኔ ምን ውስጥ ለማስገባት ነው? እቃ ሊያመጡ ከሆነ ይሄን እቃ ሊያመጡ ነው ማለት ያለብህ። እቃውን አልጠራሁም። እሺ የተከለከለ እቃ ነው ልበልህና እቃውን አንጠራው በስሙ ችግር የለው። ያም ከሆነ የት ገቡ ነው አሁን? እሱ ነው ያሳሰበህ ወይንስ የኔ ጉዳይ ነው ያሳሰበህ? ማለት ምንድን ነው? ቆይ ልንገርህ፣ ወንድሞች የትም ሲሄዱ ይነግረዋል አይደል? ስደት ከሄዱ ለምን አልነገሩ? ሀሳቡን እኮ ቀይረው ሊሆን ይችላል እኮ መንገድ ላይ እየመጡ እኮ የተሻለ ነገር አግኝተው ይነግሩኛል። ምን ስልክ ላይ ሰራ ይችላል። ይዘጋል ስልክ እኮ ቻርጅ እነሱ ይዝጋ። ያንተ መች ዘጋ? እንዲህ ዘጋ። ማብራት እኮ የለም እኮ አንዳንዴ እኮ ማብራት ይጠፋል። ስልክ ዘግቶ ባያውቅም ገብቶኛል። ያንተ አለ ነው የምልህ። እስካሁን ድረስ ስልክ አለ። ቢያንስ አንድ ጊዜ ደውሎ ይነግረዋል። እነሱ ደግሞ ያሉበት ሁኔታ ስልክ የማይደወልበት ቦታ ወይንም ስልክ የሌለበት ቦታ ስልካቸው ተቀምጦ የሆነ ነገር ሆኖ ይሆናል ብለህ ማሰብ ነው እንጂ ያለብህ እንደዚህ ነው እንደዛ ነው ማለት የለብህም። ማለት ሰው ችግር ይገጥመዋል። በቃ አለቀ። ስልክ እኮ የሆነ ሰው ባለቤትህ እኮ ወይንም እህትህ ወይ እናትህ ላይደውልልህ ይችላሉ እኮ ወይንም ስልክ እኮ ተዘግቶባቸው ሊጨነቁ ይችላሉ አይደል? አንተ እዚህ ከተማ ላይ ተቀመጠ ማለት ነው። ስለዚህ ጠፍቷል ማለት አይደለም። የሆነ ጊዜ ትመጣለህ ወይ ከሳምንት በኋላ ትመጣለህ። እንደዚህ አድርገህ አታውቅም አንተ። ስለዚህ እንደዛም ሊሆን ይችላል ማለት ነው። አላደርግም እኔ እንደዚህ አሁን እንዳልከው ነገር አላደርግም። እንግዲህ እኔ እንደዛ ቢያንስ ማሳወቅ ላለብኝ ሰዎች አሳውቃለሁ። ብዙ የሚፈልጉኝ ሰዎች አሉ። ደውዬ እዚህ ቦታ ነኝ በዚህ ቀን እመጣለሁ። ጥሩ። እኔም እኮ ታዲያ ቤተሰቦቻችን እኮ እንነጋገራለን እናወራለን እኮ። አሳውቀው ነው ሄዱ አልኩህ። ደርሰው እየመጡ እየተመለስን ነው አሉ። እሺ ከዛ በኋላ ስልካቸው ጠፋ፣ ደብዛቸው ጠፋ። ታዲያ እኔ ምን ማድረግ አለብኝ? እሺ መጀመሪያ ማድረግ ያለብህ ከቤተሰቦች ጋር ማውራት፣ ከእናትህ ጋር ማውራት፣ ከእህትና ከወንድም ጋር ማውራት። ከዛ በኋላ አንድ ላይ ሆናችሁ ፖሊስ ጣቢያ ማመልከት። የት ይግቡ አይታወቅም። እኔ ብቻ ነኝ በዚህ ጉዳይ በነገራችን ላይ ወደ ወዲህ የምሯሯጠው። ሌሎቹ ግድ የላቸውም። ቤት ነው የተሯሯጥከው? ንገረኝ። ያልተሯሯጥኩበት ቦታ የለም። ክፍለ ሀገር መስከመሄድ ይሄ አሉ የተባሉበት ቦታ ሄጄ ደርሼ መጥቻለሁ በነገራችን ላይ። ከዛ የለም አካባቢውም ሰላም ነው፣ መንገዱም ሰላም ነው። እና ምንድነው አሁን ስራ እየሰራ ያለው አንተ? አሁን ስራ ምንድን ነው? ያው ንግድ አለ፣ እነግዳለሁ። የቤተሰብ አንድ ላይ እንደዛ ነገር ነው። ምንድን ነው ምክንያቱ? አሁን ከተማውን ዝም ብለህ ስትዞረው የምትል በመኪና ምንድን ነው ምክንያት? እስኪ ንገረኝ። እንዲህ ምን አገባህ? አይ ምክንያት እንደው ምክንያት ካለ እኔ አንተ ትከታተለኛለህ ማለት ነው። ምን ማለት ነው? ማለት አይ እኔ መዞሬን በምን አወቅህ አንተ? ዞረሃል ማለት ነው። አይ በምን አውቀህ ነው አንተ? እኔን ማለት የታይተኸኝ ነው። ወደሱ እመጣልሃለሁ። ግን ያንተ ጥያቄ ምንድን ነው? አንተ ስራ ምንድን ነው? መዞሬን ተከታትለኛል። ስራ ምንድን ነው አንተ? እኮ እነግርሃለሁ ሁሉን ነገር። መርማሪ ጋዜጠኛ ነኝ አልክ። መርማሪ ጋዜጠኛ ከሆንክ ስንት ጉዳዮች አሉ አይደል ሀገሪቷ ላይ? ጉዳይ ነው። እሱን ለምን አትመረምርም ታዲያ? እኔን ከምትከታተል አንድ የተራ ሰው ዝም ብለህ ከእንትን ከሆነ ቦታ ሊሄድ ይችላሉ። በስራ ጉዳይ ልንቀሳቀስ ይችላለሁ። ስለዚህ አምናሃል ስትዞር እንደዋልክ? ስራ እኮ ነው እንቀሳቀሳለሁ። እና ታዲያ ቤት ውስጥ ነው ታስሬ የምውለው ማለት ነው? ምግብ ለመብላት ወይም ለመጠጣት ምግብ ቤት አጠገብ ቁመህ ተነስተህ መሄድ ስራዬ ነው የምትለኝ ምን አይነት ስራ ነው? ምግብ ለመብላት አንተ ሰው ምንድን ነው ግን ችግርህ? ምንድን ነው ችግር ማለት እኔ እንዴ ምን ማለት ነው? አሁን እኔ ምግብ ቤት ገባሁኝ፣ የሆነ ቦታ ገባሁ፣ ስልክ ተደውሎልኝ ድንገት ልሄድ ይችላለሁ። ምግብ አዝዤ ትቼው ልሄድ ይችላለሁ አይደል እንዴ? ስራ ነው የሚቀርመው አይደል?
እዚህ ጋር 100 ብር ምግብ ለመብላት 100 ሺህ ብር ስራ ሊያመልጠኝ አይገባም። ምናልባት ስለ ስራ እንደው ብዙ ሙቀቱ ላይ ኖረኝ ይችላል። ለዚህ ነው አየህ፣ ንግድ ላይ አይደለሁም። ዝም ብለህ እየተንከራተት ይህንን ካሜራ ይዘህ ችግር የለው ነው ማለት ነው። ስለዚህ ስራ እንደውም እኛ ጋር በሰራ የተሻለ ታገኛለህ። እንደውም በዚሁ አጋጣሚ በነገራችን ላይ መንከራተቱ ለእኔ ተመችቶኛል። ጥሩ ነው። አይ ዝም ብሎ በባዶ ኪስ መንከራተት ችግር የለውም። ይሞላል። አንድ ቀን ይሞላል። ችግር የለውም። አንድ ቀን ወይ እዛው ተደፍተህ ልትቀር ትችላለህ። አይታወቅም። ሀጅ ነን ሁላችንም። አንተም አትቆይም። አንተም እሱ እንግዲህ የሚቆየውን እና ግን ሀጅ እስከሆነ ድረስ መልካሙን ነገር መስራት ይሻላል። የሚበጀውም እሱ ነው ነው ደግሞ የምልህ። ታዲያ ማን ነው መጥፎ ስራ ሰራ ያለህ? አሁን ወደ እኔ እንደዚህ አይነት ነገሮች ማለት የኔም መንከራተት በባዶ ኪስ ነው ካልከው የአንተ ኪስ መሙላቱና በጎ ስራ ለመስራት ምንድን ነው? ስራዎች ነው። የተለያዩ ስራዎች እንሰራለን። እንግዲህ ጥሩ ነው መስራት። ግን ቀኑን ሙሉ ስትዞር መዋልህን አውቀሃል። ቀኑን ሙሉ እኮ ዝም ብዬ አይደለም በባዶ ኪሴና ዝም ብዬ አይደለም ዞረው እኮ ወዳጄ። እያንዳንዱ ቦታ ሲሄድ ስራ ነው የኔ። እያንዳንዱ ቦታ ስቆም ስራ ነው የምሰራው እንጂ እንደው ዝም ብዬ አይደለም እንትን እምለው። ምናልባት አንተ እኔን እየተከተልክ ጊዜን እያባከንክ ይመስለኛል። ግን ባይህ ኖሮ አስብልህ ነበር። በነገራችን ላይ እንደዛ እኔን የተከታተልክበትን የቀናበል ልሰጥ እችላለሁ። ጥሩ ነው። ይሄ ደግነት ስራ ነው። እንደዚህ አይነት የሚሰሩ ሰዎችን እናበረታታለን። ችግር የለም። ከዚህ በኋላ ግን እንዳትከታተለኝ በነገራችን ላይ። አይ ከዚህ በኋላ እንኳን የምከታተል አይመስለኝም። ምክንያቱም ኬዙ ስለሚያበቃ እከታተላለሁ ማለት። የምን ኬዝ? የተያዘው ኬዝ የወንድሞች መጥፋት። ስለሱ ምን አገባህ? ጨረስን እኮ አይደል? አሁን ደግሞ ጭራሽ ደግሞ እናትህ ደግሞ የለች። ሰውዬ ምንድን ነው አንተ ግን የምትቆፈረው ነገር? ለማግኘት ስለ እኔ ቤተሰብ ምንድን ነው? ማን ነው የነገረ ሰው አለ? ምንድን ነው ማን ነው የነገረ ሰው አለ ማለት? እናትህ የለችም፣ ወንድሞች የሉም። ምንድን ነው ማለት? ስለዚህ ቤተሰብ ማወቅ የፈለግከው ነገር ምንድን ነው? እስኪ ንገረኝ። የት ሄዱ? እነዛኞቹ ወንድሞች ምናምን ውርሱን ከለከለን ብለው ነው አባታችን ምናምን የሚለው ነገር ነው ወይስ ምንድን ነው? ሌላ ነገር የሸረሙት ነገር አለ? ስለ ውርስ አላወራውም አይደለም። ምናልባት እነሱ እናታችን ወንድሞቻችን ምናምን የሆነ ቀን ምናምን ብለዋል። ግን ምናልባት እነሱ ጋር ተገናኝተው ይሆን እንዴ? ስለ እሱን ያላውቅም። ማውቀው ነገር የለም። እና ታዲያ ማውቀው ነገር ምንድን ነው? ወንድሞች የሉም፣ ስልካቸው አይሰራም። ሌሎች ወንድምና እህቶች አመልክተዋል። አንተ አላመለከትክም። ያላመለከትክበት ምክንያት ምንድን ነው? ሰውዬ የእነሱ መጥፋት ምንድን ነው? እየተበሳጨሁ ነው። ተበሳጭ። አትበሳጭ አላልኩም። የእናት መጥፋት ጭራሽ ለምንድን ነው ያላሳሰበ? ምን አገባ ስለ እኔ እናት? ስለሚመለከተኝ እኮ ነው የማወራ። መርማሪ ጋዜጠኛ ነው። መመርመር ነው ስራዬ። እናቴ አለች በስነ ስርዓቱ። የለችም። አለች እንዴ? ምንድን ነው አለች ማለት? አለች። የት ትሄዳለች? ከቤቷ ውጭ የለችም። ነው። ምን አገባህ አንተ? ለምን ደውለህ አትጠይቅም? ደውለህ ለምን አትጠይቅም? ምን ብዬ ነው የምደውለው? የት ነው የምደውለው? ለእህቶች ለወንድም ደውለት። ሁለቱስ የሉም። አሁን ለቀረው ለወንድም ለሱ ደውል፣ ለእህቶች ደውልና ቸከርግ፣ ወይም ደግሞ ወደ እናት ስልክ ደውል። አይደል? ከእነሱ ጋር አለግባባም በአሁኑ ሰዓት ማለት ነው። በወንድሞች መጥፋት እነሱን እንደውም እኔ ጠይቃቸዋለሁ። እኔ እነሱ አናቅም ነው የሚሉት። እኔ እንግዲህ ትጠይቃቸዋለህ። እንደ አባትም ሁኜ ታናናሾችን ያሳደግኳቸው እኔ ነኝ። ጎበዝ። ስለዚህ የእነሱ መጥፋት የሚያሳስበኝ እኔን ነው፣ እነሱን አይመለከታቸውም። የት አለ ያሳሰበ? ምን አደረግክ? ግዴታ ለእነሱ ማውራት አለብኝ ማለት ነው። እንደዚህ ቦታ ሄጃለሁ። እኔ ያላደረግኩት ነገር የለም። እነሱን ፍለጋ አውራ ይለኔ። እነሱን ተዋቸው። እነሱን ፍለጋ ያላደረግኩት ለአንተ ነው የምነግርህ። አሁንም ቢሆን ፍለጋዬን እቀጥላለሁ። እርግጥ ከተማውን የምትዞረው እየፈለክ ሊሆን ይችላል በሚል ያዘው። እሱም ሊሆን ይችላል። አሁን እኔ ነገሮችን እንደዚህ ግልጽ አድርጌ አልነግርህም ማለት የተጨበጠ መረጃ እስካገኝ ድረስ። እናቴ የት ሄደች ንገረኝ። እነሱን ጠይቃቸው። የት ሄደች ብዬ ልጠይቃቸው? ጠይቃቸው። እነሱ ይነግሩሃል። እነሱ እኔ እኮ የስራ ሰው ነኝ እንጂ ዝም ብዬ ቤት ያለውን ነገር እንደዚህ እንትና የት ሄደች እንትና የት ወጣች አለለም። ሰው የሆነ ቦታ ሊወጣ ይችላል፣ ሊሄድ ይችላል። ትክክል ሊወጣ ይችላል። በቃ አለቀ። ካልተመቸው የሆነ ቦታ ደረስ ብሎ ጸበልም ሊሆን ይችላል፣
ገዳምም ሊሆን ይችላል። እስኪ ደውለህ ጠይቃት። ለምንድን ነው ስልኳ የማይሰራ? እናትህ ሰውዬ ስልኳ ገዳም ገብታ ሊሆን ይችላል። ምንድን ነው እና ለእህቶች ደውልና ቸክ አድርግ እስኪ። የእናትህ ነገር አያሳስብም? ኧረ በእናትህ አንተ ሰውዬ ውጣልኝ። አያሳስብም ወይ? ውጣልኝ። ኧረ በእናትህ የት ነው የምወጣልህ? አያሳስብም ወይ? ንገረኝ። ሌላ ነገር አለ ሰውዬ? ሌላ ነገር የለም። አያሳስብም ወይ? ንገረኝ። ምን አገባህ? ለምንድን ነው ምን አገባህ ማለት? አይመለከተም። ስለዚህ ጉዳይ ስለሚመለከተኝ እኮ ነው የማናገር ያለሁት። ስለሚመለከተኝ ነው። ተረጋጋና አውራኝ። አንተ ሰው ስነ ስርዓት አድርግ። ምን የሚያበሳጭ ነገር አለ? ካሜራውን አጥፋ። አያጠፋውም። ለምንድን ነው የሚያጠፋው? አጥፋ ብያለሁ። አያጠፋውም። ይኸውልህ እኔ እኮ በስነ ስርዓት ነው እያወራሁ ያለሁት አይደል? ስነ ስርዓት ያዝ። በስነ ስርዓት ነው ማወራ። አንተ የመጣህበት ነገር አለ። አዎ የመጣሁበት ነገር አለ። ምንድን ነው? ንገረኝ እስኪ። ማን የላከህ? የላከህን ሰው ንገረኝ። ማን ላከኝ አልኩህ? ማንም አላከኝም። ወንድሞቹ የሉም። ስለ ወንድሞቹ ጠይቄሃለሁ። ቀጣይ ምንድን ነው የጠየኩህ? ስለ እናትህ ምን አናደደህ? ሁላችሁም አይደለም። የእናትህ ነገር አላሳሰበህም ነው? የእናትህ ነገር አላሳሰበህም? ምን አገባ ስለ እኔ እናት? ስለሚመለከተኝ እኮ የምጠይቅህ። አንተ ሌላ ዓላማ አለህ ማለት ነው? ሌላ ምንም አይነት ዓላማ የለኝም። የመጣህበት ነገር አለ አይደለም? በምንም ነገር አልመጣሁም። የለ እዚህ ቤት ሁላችሁም ላትወጡ ትችላላችሁ። ምናልባት ትክክል ነህ፣ ላንወጣ እንችላለን። ስለዚህ ይህን አስብበት። ችግር የለውም። ምንም እንትን ነገር የለውም። አሁን ከዚህ በኋላ የምጠይቀኝ ጥያቄ አልመለስልህም። አፈን ብዘጋ ይሻላል። አይደለም እጅ ስላለበት ነው ወይ? ሰውዬ ምንድን ነው? ስነ ስርዓት ያዝ። ስነ ስርዓት። አርፈህ ቁጭ በል። ጣለው ታች እግርህን በጥሽ የምትልል ቁጭ አድርገው። አንተ እመታለሁ። ቁጭ አድርገው። ጣለው በል። ጣለው። ወደኋላ ጠጋ በል ወደኋላ። ስነ ስርዓት ያዝ። በጥሽ የምትልል ምንድን ነው የምትላለሁ? ምንድን ነው የምትላለሁ? ንገረኝ እስኪ። አይደለም መሳሪያ ተገቢ ነው እኔ ላይ ማውጣት? አንተስ ምንድን ነው? ምን ልታደርገኝ ነው ቢላ ያወጣ? አንተን እኮ ነው የማወራ። መልስልኝ እንጂ ቢላዋ ለእኔ ያወጣልኛል? አይደለም በልቁጨት ተናድጄ ነው። ስነ ስርዓት አንተ አርፈህ ቁጭ። በጥሼ ነው የምጥልህ ዛሬ። እንደውም እመረቃለሁ አንተን ዛሬ በጥሼ እግርህን በጥሼው ነው የምወጣው። ቢላ ያወጣ ታዲያ ምን ልታደርገው ነው? መልስልኝ አንተ። ምን ልታደርገው ነው ቢላ ያወጣ? ቆይ እንነጋገራለን። እንነጋገራለን። እኔ እንደዚህ መሆኑን ጠንከር ያለ ነገር መሆኑን አላወኩም ነበር። ምንድን ነው ጠንከር ያለ? እንደዚህ ተደራጅታችሁ መሳሪያ ይዛችሁ ምናምን አላው እኔ እንትን መስሎኝ ነበር። እና ታዲያ አንተን ላስመርቅ ነው የመጣሁኝ እዚህ። ይቅርታ። እሺ ይቅርታ። ስነ ስርዓት ይዘህ የምታወራለሁ። ስነ ስርዓት ይዘህ አውራሽ። አረ እንደዚህ ዝም በል። ስትከበር ነው የማከብርህ። ስነ ስርዓት ያዝ። ቀልድ መሰለ እዚህ ያዝኩት። ቀልድ አይደለም ያዝኩት እኮ። እሺ ምንድን ነው ማወቅ የፈለግከው? እሺ አሁን የት ነው ያሉ ወንድሞች? እኔ የማውቀው ነገር የለም እኮ አልኩህ እኮ፣ ነገርኩህ እኮ በቃ። ወንዴ ምንድን ነው የምትሉኝ? ካሜራማን አስገባው። ወንዴ ነገው የሁሉ ሰው ምንድን ነው ለኔ? የሁሉ ሰው ምን አደረገ? ተመረከክ። ትነግረኛለህ ሁሉ ነገር። የመኪና አደጋ አለብኝ። ትናገራለህ አትናገርም? እናገራለሁ። ኧረ ይሄን ሰው እያስቆመልኝ እባክህ። ትናገራለህ። ኧረ አስቆመው ሰው። እናቴ እንዳለች ታውቃለህ አይደል? ታውቃለህ አታውቅም? ትናገራለህ አትናገርም? ትናገራለህ አትናገርም? ትናገራለህ አትናገርም? ኧረ የመንግስት ያለህ ትናገራለህ። ትናገራለህ አትናገርም የተባልክ? እሺ እናገራለሁ።
ልገጥልኝ በሱ ጫማ አንድ ነገር ያለው ካለ አረ ሂጅ እንደዚህ ደብድባችሁኝ እንደዚህ በስራ ስትነገር በስርዓት ነው መመለስ ያለብህ። ትሰማኛለህ? እሺ አራስኩም ይሄ ሰውዬ አላስኩም። ለምን ላስኩም? እሺ በቃ ና ወንድ የራቀ በለው ችግር የለውም። ሌባ ንገረኝ። እሺ አንተ ንገረኝ። እሺ የት ነው ያለው? ወንድሞች ምን አረካቸው? ንገረኝ። ቆይ እነግርሃለሁ። እሺ ይህ ሰው እየገደለኝ እኮ ሰባበረኝ። እጅ ይስበረ ምንድን ነው አድርግ የምትለኝ? ነገርኩህ እኮ እኔ አላውቅም ብያለሁ እኮ። ይድገም ሁሉንም ነገር ተናገር የተባልክ አይደል? በቃ ልናገር ነው። በቃ ዞር በል ወደ ኋላውን። እሺ ችግር የለውም ንገረኝ። በመጀመሪያ ደረጃ ስለ ወንድሞች ሳይሆን እናቴ የት ነው ያለች? እሺ ንገረኝ ስለ ወንድሞች። ችግር የለውም የት ነው ያሉ? አሉ ማለት የሉም እነሱ። እሺ ምን ተፈጠረ? እኔ ልንገርህ፣ መጀመሪያ ልንገርህ። እሺ የሰማሁን ንገረኝ። እሺ ስለምትቀባው ዛፍ ቅቤ ሌሊት ሌሊት እየወጣ ስለምትለፈልፈው ስትዞራ ምሽተህ ስለምትገባው ስለሱ እናውራ። ቀንም ዙረህ በሌሊቱ ቀን በጠራራ ፀሐይ ስትዞር ውለህ ሌሊት ዛፍ ስትዞር መንደሩን ዙረህ ውለህ አምሽተህ የምትገባበት ምንድን ነው ነገሩ? የነገረህ ማነው ይሄን ሁሉ ነገር? ለምንድን ነው የነገረህ? ማለት እያየኝ መስሎኝ ስራዬ ምን እንደሆነ አታውቅም? እኔ የማደርገውን ነገር የነገረህ። ነገርኩህ እኮ መርማሪ ጋዜጠኛ ነኝ፣ እመረምራለሁኝ፣ አያለሁ። እሺ ምንድን ነው አሁን የሚደረገው ታዲያ? ምን ሆነ? ወንድሞች ንገረኝ። ምን አሁን በአሁኑ ሰዓት መተህ ብትጠይቀኝ ምን ትርጉም አለው? ይህን ካወቅህ ድሮ ነበር ማስቆም ያለብህ እኔ። እሺ ምን ሆኑ? ንገረኝ። ያኔ ብታስቆመኝ ይህ ሁሉ ነገር አይሆንም ነበረ። ምንድን ነው ያደረግከው? ምን ውስጥ ነው የገባህ? ንገረኝ። አሁንማ ምን ዋጋ አለው ብነግርህም አልነግርህም። ትርጉም አለው። ዋጋ አለው። ምን ዋጋ አለው? ምን አጥቻለሁ? አንዴ ወንድሞች በህይወት የሉ? አንተ እያወራሁ እኮ ነው፣ መልስልኝ እንጂ። አዎ የሉም። አዎ ምንድን ነው ያደረካቸው? ድሮ ብታስቆመኝ ጥሩ ነበር። አየህ፣ ስለ ድሮ አታወራኝ። ምንድን ነው ያደረካቸው? ቤታችን ውስጥ ችግር አለ። በቃ እሺ፣ በዛ ምክንያቱ ቤተሰባችን የተበታተነ በቃ ይህ ሁሉ ነገር የሆነው ቤታችን ውስጥ መጥፎ ነገር አለ። ያው አንተ የምታውቀው እንግዲህ ኢትዮጵያ ብዙ ነገር አለ። ቀጥል። እሺ፣ አብዛኛው ኢትዮጵያዊ ችግር አለበት። እሺ ቀጥል፣ ንገረኝ። አዎ እንግዲህ እኛ አይሰማኝም፣ እንዲሰማኝ አድርገህ ንገረኝ። አባታችን የሚነግረን ነገር ነበረ። እሱ ከአባቱ የወሰደው ነገር ነበረ። ከቅድመ አያቶቹ ሲወርድ ሲዋረድ የመጣ ነገር ነው። እኔ መጀመሪያ ልጅ እስከሆንኩ ድረስ ለእኔ ይነግረኝ ነበረ። እየወሰደ ቦታ እናወራ ነበር እና ያ ነገር አባታችንን አንድ ቀን እንደሚበላው ይታወቅ ነበር። ስለዚህ አባቴ በጣም እኔን ይወደኝ ነበር፣ እንቀራረብ ነበር እና አባቴ በህይወት ለመኖር እኔን መስጠት ነበረበት። ግን አባቴ ያን አላደረገውም። እኔም በህይወት ለማቆየት ራሱ ለዛ ነገር ተሰዋ ወይም ለርኩሱ መንፈስ ዋለ ማለት ነው። ያ ነገር ሆኖ ይህን ነገር አባቴ ተናዞልኝ ነበር ለእኔ። እኔ ለመኖር አንተ ማጥፋት ነበረብኝ። ገና አንተ መኖር አለብህ፣ የመጀመሪያ ልጅ ነህ። ስለዚህ ይህ መንፈስ ወይንም ዛሩ አንተ ላይ ነው የሚዋረሰው አለ። አንተ ደግሞ ተመሳሳዩን ነገር ካላረክ የኔ ወጣ ነው የሚደርስህ። በህይወት የመቆየት እድልህ ጠባብ ነው አለኝ። ምንድን ነው ማድረግ የምችለው ብዬ አልኩት። በጆሮዬ ብቻ ሹክ ብሎኝ ያ ነገር
በጭንቅላቴ ውስጥ ለረጅም ዓመት ተቀመጠ። እኔ እንደ አባቴ ማድረግ አልቻልኩም። ራስ ወዳድ ሆንኩኝ። ራሴን ለማቆየት ቤተሰብ ለመመስረት ትዳር ይዤ ለመኖር ተመኘሁኝ። የምድር ህይወት በጣም አጓጓኝ። ስለዚህ እኔ ለመኖር ቤተሰብ መስርቼ ለመኖር ትዳር ይዤ ለመኖር የመጀመሪያ ልጅ መስዋዕትነት ስለሚደረግ መሆን አልቻልኩም። እኔ ማለት ህይወት መስርተ ለመኖር ብትወልድ ወደ ልጆችም ስለሚመጣ ነው ይህን ነገር የወሰንከው ወይስ አይደለም? እኔ መጀመሪያ በህይወት መኖር አለብኝ። እሺ። ስለዚህ ወንድሞችን ለዛ ነገር መስጠት አለብኝ ማለት ነው። ሁለት ወንድሞችን በዚህ ምክንያት ነው የሰጣቸው? አዎ፣ ወደ ልጆች እንዳይመጣ ብዬ ነው። አባት ያደረገውን ነገር ማድረግ ስላልቻልክ? አባት ያደረገው ስላጓጓህ ለመኖር? አዎ። አንዱን ባረግ ለኔ ነው። ሁለቱንም የሚያረኩት ይሄ ነገር እኔ ላይ ይቁም ብዬ ነው። ወደ ዘር እንዳይወርድ ብዬ ነው። አያቶቻችን በእንደዚህ መንገድ ነው የመጡት። እኔ ደግሞ ሁለት ወንድሞችን አሳልፌ ከሰጠሁኝ የኔ ልጆች ላይ እኔም ላይ ይቆማል ማለት ነው። ከዛ በኋላ እንደዚህ አይነት ቀጣይነት የለውም ማለት ነው። እናትህ ሴት ናት? እናታችንም ለዚህ መከለሻ ይባላል በዚህ በዛሩ መንፈስ። እናታችን አርጅታለች። ስለዚህ ሁለቱ ልጆች ደማቸው ከፈሰሰና የሚበቃውን ደም ካገኘ በኋላ መንፈሱ የእናታችን ደግሞ የመጨረሻው መደምደሚያ ነው ማለት ነው። ከኛ ቤተሰብ የሚለያየው በእንደዛ መንገድ ነው። ነው እናትን ገላታል የምትለኝ? እናታችን አለች። የት ነው ያለችው? አስቀምጫታለሁ። አስቀምጫታለሁ። እሷ በህይወት አለች። ምንድን ነው ቀን እየጠበቀች ነው? ሰዓት እየጠበቀች ነው? ንገረኝ እስኪ ስለሷ ደግሞ። አሁንማ ተበላሽ። ምን ትርጉም አለው ከዚህ በኋላማ? እኮ የነበረ ምንድን ነው? እሷንም ልታቀርባት ነው መስዋዕት አይደል? ቀድማችሁ ብትመጡ ወንድሞችም ይተርፉ ነበረ። እኔ መያዝ ነበረብኝ። መቼም ብያዝም ያው ሞታለሁ ዞሮ ዞሮ። ነገር ግን ይሄ ነገር ህዝብ ያስተምራል ካላችሁ እንደዚህ ነው እንግዲህ። ሲወርድ ሲዋረድ የቤተሰብ ጣጣ ቤተሰብን ነው የሚጨርሰው፣ ቤተሰብን ነው የሚበላው። ምንም የሚተርፍ ነገር አይኖርም። እሺ አሁን የት ነው ያለች? ተነስና ሳይ ተነስ። ፈልጓት፣ ወደዚህ ጓዳ አካባቢ ነች። ፈልጓት? አዎ። እሺ ፈልጓት ማለት ምንድን ነው? እሺ እሺ ፈልጓት ምንድን ነው? ወንዴ ና። ኧረ እባካችሁ ሰላም ሰላም። በደንብ አድርገህ ሰሩ። ፈልጓት ምንድን ነው? ሌላ ነገር እባክህ አፍኗት የላፏን እንከን ከመሳሪያ ነው። አይዞት እናቴ፣ አይዞት እናቴ። እርስዎን ልናድኖት ነው የመጣን እናቴ። አይዞት መላኩ ነው የላከልኝ። አይዞት መላኩ ነው የላከልኝ። አይዞት። በሶኬት ነው ደግሞ ያሰሩት። እናቴ ማርያም ደረሰችልኝ። እናቴ ደረሰችልኝ። አይዞት እናቴ፣ አይዞት እናቴ። በመቶሪያ ወልድ እንደዚህ ሆንኩልህ። በቤቴ ማርያም ምን ይሳናታል ብላችሁ መላኩ ቅዱስ ገብርኤል፣ መላኩ ቅዱስ ገብርኤል እውነት አለህ እኮ አንተ፣ እውነት አለህ፣ እውነት አለህ።
ገብርኤል አባቴ ይቅር የምትልን እናንተ ልቆልኝ ቅዱስ ገብርኤል አባቴ ሞትኩ እኮ አልከረኩም። አይዞት እናቴ እሺ፣ መኪና ስላለ ልንወስዶት ነው። አይዞት ደርሰው እኮ እስኪ አይዞት እናቴ ለእኔ ይገባል፣ ለእኔ ይገባል። መኪና ስላለ ከሆነ እስቲ እርዳኝ፣ እርዳኝ። ትጸድቃለህ፣ ልጄ ትጸድቃለህ። ምኑን ነርጉ ላይ እቺ እንደዚህ ካየው ስንት ጊዜ አለኝ።